ስላልመለስክልኝ እኔ ምን ደግሞ ብዬ ልጠይቃ አንድ የቀጣይ ጥያቄን ልጠይቅልኝ። ቀላል እኮ ጥያቄ እኮ ነው። ለምሳሌ አሁን እኔ የምጠይቀኝ ይሄ እንደ ኦርቶዶክስ ለምሳሌ እዚህ ጋር የተቀመጠው የስ የኦርቶዶክስ አስተምረው ነው አልኩኝ። በቃ ይኸው መለስኩልህ። እንዴት ለሚለው ቅድም ከዴቭ ጋር አብራርቻለሁ። አዎ እዚህ ጋር የጽድቅ መንገድ የሚለው ፔጅ 93 ተጽፎ ምንም ይሁን የኦርቶዶክስ አስተምረውን ይገልጻል አልኩኝ። ቆይ አቤል፣ አንተ ይህ የሉተራንን አስተምሮ ይገልጻል? ፖለቲካው አሁን ልመልስልህ። እርስ በርስ እየተጋጨ የሆነው ምን መሰለህ? ቀደም ይሄ መጽሐፍ ኦር ይሄ አስተምሮ ከኛ ኮርጃችሁት ነው እንጂ እናንተ የተቀበላችሁት ነገር አይደለም ስል ኦኬ፣ የመምህር በረከት ክሪቲሳይዝ ያደረጉት ነገር ይሄንን ነው፣ እኔም እኮ ያልኩ ያለሁት ይሄንን ነው አልክ። መልሰህ ደግሞ ትቀበላለህ ወይ ስል አዎ እቀበላለሁ አልክ። ከራስ ጋር ነው ዲቤት መግባት ያለብህ። አሁን ከኔ ጋር አቤላ፣ ይሄው እኔ ልድገምልህ። አንተማስ የመምህር በረከትን ሀሳብ እኮ እንደውም የሆነ ደገፍካቸው። አይ ፊል ላይክ አይ ቲንክ ዲስ ኢዝ አወር ዶክትሪን አልክ። መናገር ግን አትፈልግም። አይ ጀስት ኒድ ዩር ኦፒኒየን። እኔ እንደ መምህር በረከት ግልጽ ብታወራ ይስፋይን ነበር። አሁን ወደ ጥያቄ ልግባ። እኔ የመምህር በረከትን ኦኬ አስወራዋለሁ። የመምህር በረከት ሀሳብ ላይ ሌላ ጊዜ እናወራለን ብላል እና ሌላ ጥያቄ ልጠይቅና አይ ቲንክ ከሌላ ሰው ይቀጥላል። አንድ ጥያቄ፣ የቤተክርስቲያን የጸሎት መጽሐፍ ሊሳሳት ይችላል? ባጭሩ ልመልስልህ፣ የማይሳሳት መጽሐፍ ኢንፋሊብል ቡክ የምንለው መጽሐፍ ቅዱስ ነው። ስለዚህ ከዛ ውጭ ያሉት መጽሐፍቶች they are fallible። ባይዜ ይሄ ሶላ ስክሪፕቸር ነው። 5 ሶላ ነው የምንቀበለው። አሁን ሶላ ዲያ ግሎሪያ ነው የሚቀረው። ኦኬ፣ የቤተክርስቲያን መጽሐፍ የቤተክርስቲያን መጽሐፍቶች ይሳሳታሉ አይደለ? ኢንፋሊብል ናቸው። ምን ማለት ነው ይሳሳታሉ? ይሳሳታሉ ነው ወይስ ሊሳሳቱ ይችላሉ ነው? ቆይ ይሳሳታሉ ማስካልክ ደመደምከው። ሊሳሳቱ ይችላሉ ነው የሚባለው። ኦኬ፣ ሊሳሳቱ ይችላሉ ነገርኩ። ከመጽሐፍ ቅዱስ ውጭ እኛ ኢንፋሊብል ቡክ አንልም። ያ የተሟላ ቆይ፣ በዚህ አጋጣሚ እንደውም ልንገርህ፣ ከመጽሐፍ ቅዱስ ውጭ በደንብ መሞገት ከፈለክ ከኛ ጋር ለምሳሌ አውር ሊተርጂ ኦልሞስት ያለቀ መጽሐፍ ነው ይባል። ያንንም ኢንፋሊብል ማለት ሳይሆን ግን በሊተርጂ ለምሳሌ መሞገት ትችላለህ። እኛ ግን መጽሐፍ ቅዱስን ብቻ ነው ኢንፋሊብል የምንለው ማለት ነው። ኦኬ ቴንክ ዩ። የቤተ ክርስቲያን መጽሐፍት እንደተሳሳቱ በምንድን ነው የምታውቀው? ኦር ስለ መጽሐፉ አናወራም አቤላ። ስለ ቤተክርስቲያን ጸሎት መጽሐፍ ተወን እኮ እስካሁን ምንም ጥያቄ አልጠየቅም አላወራንም። ግን ርዕሱ የቤተክርስቲያን የጸሎት መጽሐፍ ብላችሁ ነው። ምርጫ ለምንድን ነው የምታደርገው? ይሄንን ጠይቀኝ ያንን ጠይቀኝ ለምን ትለኛለህ? አንድ እኔ ደግሞ ልጠይቅ መለስኩልህ አይደለ? እኔ ደግሞ አንድ ጥያቄ ልጠይቅ። አንድ ለአንድ ነው። እሺ አንድ ለአንድ ነው። ጠይቅ። ቢ ኦነስት አቤላ። ሶሪ ኢፍ ዩ ፊል ላይክ ዩ አር ዲስሪስፔክትድ። እኔ አይ ቲንክ ምንም ዲስሪስፔክት አላደረኩም። ኮመንት ስላየው ነው። በሰላም ነው እያወራን ያለ ነው። በጣም ጄኒን የሆነ መልስ እንድሰጠኝ እፈልጋለሁ። ዱ ዩ ቲንክ ዛት ዲስ ፔጅ 93 ሌላው ነው የሉተራንን አስተምረው ነው ብለህ ታምናለህ? ዱ ዩ ሃቭ ሰች ኦፒኒየን? የሆነ ይሄ አስተምረው እዚህ ጋር ክርስቶስ ብቻ ሃይማኖት ብቻ የሚለው የተብራራበት መንገድ እንደ ሉተራን ነው ብለህ ታምናለህ? ኦኬ ልመልስልህ። የሉተራን አስተምሮ ምንድን ነው የኦርቶዶክስ ቤተክርስቲያን የጸሎት መጽሐፍ ላይ ሳይሆን ኦግስበርግ ኮንፌሽን ላይ ነው የሚገኘው፣ ኦር የእምነት መግለጫችን ላይ ነው የሚገኘው። ክሮስ ቼክ ማድረግ ትችላለህ። ኦር ላነብልህ እችላለሁ። አይደለም እኔም እኮ ምንድን ብያለሁ ስጀምር የእኛን አስተምሮ የምታገኙት የጸሎት መጽሐፍ ላይ አይደለም። የእኛን አስተምሮ ከፈለጋችሁ ይኸው አውር ሊተርጂ አለ፣ ቅዳሴ አለ፣ ሃይማኖት አበው አለ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት አለ። ሞግቱን እያልን ነው። ከዛም መጽሐፉ ላይ ግን መጣን ጠየቀኝ። ይሄ አስተምሮ ቆይ አቤላ አንታው መመለስ አትፈልግም። ምንድን ነው ያልከኝ? ይሄ የእኛ አስተምሮ የእናንተ ነው ስትለኝ፣ ቆይ አንዴ አቤላ የእናንተ ነው ስትለኝ፣ አዎ ይሄ እዚህ ላይ ያለውን መጽሐፍ ሀሳቡን እቀበለዋለሁ። በደንብ አብራራው ለዴ። አንተን የጠየቁ ቀጥታ መልስ። ዱ ዩ ቲንክ አሁን እንደዚህ እያልከኝ ነው ፌዝ ክርስቶስን? እኔ ምንም ፖለቲክስም አስቤ አይደለም፣ ምንም ሌላ ነገር አስቤ አይደለም። ግን አሁን ምን እያልክ ነው አንተ? ደብል ስታንዳርድ ባደርግብህ የሉተራንን መጽሐፍ አምጥቼ ይሄ የኦርቶዶክስ አስተምሮ ነው ወይ ብለህ የኦርቶዶክስ አስተምሮ የሉተራን መጽሐፍት ላይ ይገኛል ብለህ እንደማታስበው ሁሉ እኔም እንደዛ አላስብም።
ነው ምናልባት ይገኛል። ለምንድን ነው እንደዚህ እንዴ ስንደግፋችሁ አልነበር? አንድም እኮ እናንተ ስንደግፍ የነበረው እንደው ከሌሎቹ ፕሮቴስታንት ወደኛ ትቀርባላችሁ ብለን ነው። ለምሳሌ ቅዱስ ቁርባን ላይ ምስጢራት ቤተክርስቲያን ያላችሁ አስተምሮ we appreciate that ኦኬ። ኦርቶዶክሳዊ የሆነ አስተምሮ አላችሁ like we don't deny that። አንተን ግን አሁንም እጠይቅሃለሁ ቢ ኦነስት፣ እኔ ኦነስት ሆኜ ነው መልስልህ። ይህ ፔጅ የተከፈተው የሉተራንን አስተምሮ የሚገልጽ እንደው ሀሳብ አለው? ካን ዩ ቢ ኦነስት? ሀሳቡን ነው ይሄ የተከፈተው እምነት ብቻ ሃይማኖት ብቻ ይህ መጽሐፍ ያብራራው እንደ ሉተራን ነው ብለህ ዱ ዩ ሃቭ ሰች ኦፒኒየን? ከሀሳብ አንጻር አሁን ከሙሉ ዲቴል የያዘ ነው ብዬ ባላምንም ከሀሳብ አንጻር አሴ ፕሮቴስታንት ይቀራረባል ብዬ ነው የማስበው። መምህር በረከት የሚያሉት የተወሰነ ሀሳብ አለው ከእናንተ ከአንግሊካን ነው አንግሊካን ነው ስለመምህር ባይዚ አፕሩቭ ስለመምህር በረከት ኦኬም አውራው በቃ እሺ። ቴንክ ዩ ፌዝ ስላወራን ደስ ብሎኛል። ቴንክ ዩ አቤላ ቴንክ ዩ። ዳጊ አንተን ነው የምፈልግህ አሁን አለ ዳጊ ጋር አውራ። ተዘግቶብኝ ነው ትንሽ ዴቭ ከመሄዱ ማለት ዳግዬ ከመሄዱ በፊት እውነት አርነት ቆይቷል። መሪጌታም አሉ በአንተ ላይ ማለት አንዳንድ ወይ ሁለት ጥያቄ ስታቸውና የምትሽር ከሆነ ካልሆነ ግን ሀሳባቸውን ይናገራሉ። አንተም እስከዛ ውሃ ጠጣ። ቴንኪው በጣም አመሰግናለሁ። ቅድም ብቻ አይደለም ትናንትናም አንድ አዋራ ሲጨስ ስለነበረ አዋራውን ገለል ለማድረግ ነው። መጽሐፉን በተመለከተ አንደኛ ያላችሁ አቤላ ሶሪ አቋርጬህ ከሆነ እሺ ብለህ ስታቆም ደንግጫለሁ። ቅድሚያ ስጡኝ ያልኩትኝ አንተ አቋርጥ ማለት ሳይሆን እናንተ እንደጨረሳችሁ እኔ እንዳወራ እድል ይሰጠኝ ለማለት ነበር። በጣም ይቅርታ እንደማለት። እሺ ወደ ነጥቤ ስመለስ ስክሪንሾት ይዛችሁ ከገጽ 93 እና 94 ውጭ የላችሁ የሚል አዋራ ሲጨስ ስለነበረ ነው። ይሄ ንግግርህ ስህተት መሆኑን ላሳየ እፈልጋለሁ። ማይክ አብርተህ ልታወራኝ ትችላለህ? ካልቻልክ በራሴ ማውራት ትችላለህ። በጣም ትክክል ነው። ፔጅ 9394 ገብቶካል። ግን እስካሁን ስንወያይ ነበር። ከዛ ላስወጣህ ነው ከገጽ 93 እና 94 ውጭ ከኋላ መዝሙርን በአንተ እጅ ከሆነ መቀነስ ይቻላል። ካፌ ነው ያለሁት። እሺ ካፌ ነው ያለሁት። ያውም አስቀንሽ ነው። እሺ ምንድን ነው ገጽ ላይ የማልታየው እንደዚህ ውጭ ነው ሆነው ከታች ስለመሆን። እሺ ልናገር። ችግር የለም። ከገጽ 93 እና 94 ውጭ የላችሁ ብለህ እውነት አርነት አንዴ ዳጊ እንዳትወጣ ትናንት የዋሻውን ዛሬ እዚህ ስለምልክ እንዳትወጣ አደራ ፕሊስ። ቀጥል። ኧረ ልውጣ አላለም እኮ ምንድን ነው? እሺ የቤተ ክርስቲያንህን የመጽሐፍት ቀኖና ትነግረኛለህ? ስንት ነው? ስለ መጽሐፍ ማውራት ትችላለህ? ስለ መጽሐፉ ነው የማወራው። መጽሐፍህ አዎ፣ ስለዚህ መጽሐፍ ነው የማወራው። ይሄ መጽሐፍህ ስለ ቤተ ክርስቲያንህ የመጽሐፍ ቅዱስ ቀኖና ያስቀማል። አታውቀውም። አየህ፣ አንተ ራሱ ስለማታውቀው መጽሐፍ ነው ዲፌንድ የቆምከው። ይሄ መጽሐፍ የቤተ ክርስቲያን ተረጋጋና፣ ምንድን ነው ሀሳብህ? እኮ ልናገር፣ ሀሳቤን ልናገር። ሀሳቤን እንድናገር ምንድን ነው ክሌም የምታደርገው? ማፋፌን እያልከኝ ነው? አረ ስለ ጉልበት አምላክ ልናገር። ዝም ብለህ መጣክና አውራ። አሁን ምንድን ነው የምታቀርበው ክሌም? እሺ ክሌሜን ላቀርብ። አፋፌን አትበለኝ፣ ልናገር። አዳምጠኝ። ምን መሰለህ የሚያደርገው? አረ ልናገር ስለመዳ። እሺ ጨርስ። አዳምጠኛ ነው። አካሄድ ስላልቻልክ ነው። የሆነ ሰው የሰውን መጽሐፍ አምጥቶ ለምሳሌ የፕሮቴስታንት መጽሐፍ አመጣና እዚህ ቦታ ላይ ይሄ መጽሐፍ ቅዱስ አይደለም እንደዚህ ያስተማረ ሐዋርያ የለም ወይም ከራሳችሁ
አባቶችም ከሪፎርመርስ ማምጥቼ እንዲያስተማሪ ሪፎርመር የለም ሰው እዚህ ላይ ሀሳብ ስጡ ይባላል እንጂ እንደዛ ማለት ከቻል ካውጣና መጽሐፉን ታወጣለህ፣ በትልቁ ትሆናለህ። ቀጥል። እሺ አመሰግናለሁ። አሁን እንድናገር ፈቅደህልኛል ብዬ አስባለሁ። እንደማታቋርጠኝ ተስፋ አደርጋለሁ። ልክ ነው። እየተነጋገርን ያለነው የቤተክርስቲያን ጸሎት ስለሚባለው መጽሐፍ ነው። የቤተክርስቲያን ጸሎትን በተመለከተ አንድ ውሸት የተናገርከው ነገር ከዚህ ከገጽ 93 እና 94 በቀር ሌላው በሙሉ ጸሎት ነው። እናንተ ስለማታውቁት ነው። የማታውቁትን መጽሐፍ ገጽ 93 እና 94ን ብቻ ስክሪንሾት ይዛችሁ የሚል ውሸት ዋሽተሃል። ይሄ ንግግር 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 ሆንም ቅሉ ማለት ነው። አሁን መጽሐፉ ውስጥ ከጸሎት በቀር ገጽ 93 እና 94 አያወራም ያልከውን ውሸት ለማድረግ አንድ ቀላል ጥያቄ ነው የምጠይቅህ። ፈቃድ ከሆነ ትመልስልኛለህ፣ ካልመለስክልኝም ችግር የለም ብያለሁ። ራሴ ያሳያል። አላልኩኝም እንትን ያልኩኝ በደንብ አልሰማም። ለዛ ነው ሜይ ቢ አርፍደህ ገብተህ ሊሆን ይችላል። ያው አስተዳደጋችሁና አስጨርሷ ቢሳሳትም አንዳንዴ ከዚህ ቀጥሎ ይጨርስ። ሂድ አሁን አንተ አሁን በነፃነት ተናገር፣ ማንም አይከፍትብህም። አይ እንግዲህ ኮሜንት ማየት ነው። አላልኩኝም ብሎ አሁን የካደውን ነገር ኮሜንት ማየት ነው። ስክሪን ሪከርድ ያደረጉ ሰዎችም ስላሉ እነሱም ደግሞ ቆንጆ ቪዲዮ ስለሚሰሩት ችግር የለውም። እሺ ወደ ገደለው ልግባ። መጽሐፉ ከገጽ 93 እና ከገጽ 94 ወጣንና ሌላ ቦታ ላይ እናወራ አልኩኝ። ሌላ ቦታ ላይ ስንሄድ የቤተክርስቲያናችሁን የመጽሐፍ ቀኖና ንገረኝ፣ ስንት ነው? ሀሳብን ግለጽ። ጥያቄው ስለ መጽሐፉ ስለ ቤተክርስቲያን ጸሎት መጽሐፍ ሀሳብን ብቻ ተናገር፣ ወይም ጥያቄም ካለ ጠይቅ። ስለ መጽሐፍ ቅዱስ ቀኖና ከሆነ በሌላ ርዕስ መምጣት እንችላለን። እሺ ገጽ 97 ክፈትልኝ፣ ችግር የለውም። ስለዚህ ልብ አድርጉ፣ እዚህ ያላችሁ 400 ሰዎች ራስህ ክፈትና ራስህ አሳይና ሀሳብን ተናገር። ከፍቻ አንተ ራስህ አሳይ፣ ሀሳብን ተናገር። ጌታ በኢየሱስ በጣም እንትን አልክ፣ ችኩል ላልክ እንዳልናገር አፋፌን ለማለት ፈለክ ምናምን። ልብ አድርጉ፣ እዚህ ያላቸው 400 ሰዎች እየተናገርኩ ያለሁት ስለዚህ መጽሐፍ ነው። ካሜራ እያበራው ነው ከማሳየት በፊት ስለዚህ መጽሐፍ ነው እያወራ ያለሁት። የቤተ ክርስቲያን ጸሎት ስለሚሰኘው መጽሐፍ እያወራን ያለ ነው፣ ስለ መጽሐፉ እንጂ ስለ ገጽ 93 እና 94 አይደለም። ስለዚህ ከመጽሐፉ ከየትኛውን ቦታ ላይ ጠቅሼ መሞገት እችላለሁ ማለት ነው። ደጋግሞ ስለዚህ መጽሐፍ ነው እያወራን ያለ ነው እያለ ያለው ከሀሳቡ ለመሸሽ ወይም ጥያቄውን ላለመመለስ መሆኑን ልብ አድርጉ። ኦኬ መጽሐፉ በገጽ 97 ላይ እንደዚህ የሚል ርዕስ አለው፣ ይታያል ብዬ አስባለሁ። የብሉይ ምንድነው? ስለ ቅዱሳት መጽሐፍት ቁጥር ይላል። እስክሪፕቱ አላሳይ፣ ይቅርታ። ስለ ቅዱሳት መጽሐፍት ቁጥር ይላል። ስለዚህ ስለሚና ቅዱሳት መጽሐፍት ቁጥር ነው እየጠየቁ ያለሁትኝ። ከመጽሐፉ አልራኩም፣ መልስልኝ። የቤተ ክርስቲያናችሁ የመጽሐፍት ቁጥር ወይም ቀኖና ስንት ነው? እሺ ንገረው። ሜይ ቢ የውይይት ካላልኩት አንተ የምታስቀምጠው ፕሌን ቴንክ ዩ። እሺ ሚውት አድርገው። በቃ ሚውት አድርገው። እግዚአብሔር ይስጥልኝ። አትመልስልኝ። ልክ ለአቤል እንዳደረገው ለእኔ ማትመልስልኝ። ምክንያቱም ያው መጽሐፍ ሌሎቻችሁ የላችሁ። እንዲህ ነው። እኔ እንደዚህ ሀሳብ ማይ ፖዚሽን ይህን ፕሌይ ማድረግ አለው ይበል። በቃ አውራ። ይሄ ከዚህ በኋላ ማይክን ካፌን ያለሁት አስቀንሼ ነው። እሺ ከዚህ በኋላ መጽሐፉን አግዛለሁ፣ እኔም አነብልሃለሁ። እሺ አባ ከዚህ በኋላ አልፈልገውም፣ እሱን እንዲመልስልኝም አልፈልግም፣ ምክንያቱም አይመልስልኝም በጣም። ስለዚህ ካሜራውን ላጥፋው። አይመልስልኝም። ይህን ደፍሬ ነው የምነግራችሁ። በፍጹም ከኔ ጋር ማውራት አይፈልግም፣ ምን እንደማወራ ስለሚያውቅ ማለት ነው። በጣም ይቅርታ። በቃ ይችን ተናግሬ ልውጣ፣ መዝሙሩ ይረብሻል እየተባልኩ ነው ከታች።
መጽሐፉ ሌላ ቦታ ላይ ማውራት አትችሉም የሚል ውሸት ዋሽቷል። ሁለተኛው ውሸቱ መጽሐፉ ከገጽ 93 እና 94 ውጭ ያለው ጸሎት ነው የሚል ውሸት ዋሽቷል። ማውጫውን መጽሐፉ ያላችሁ ሰዎች መመልከት ትችላላችሁ። በጣም የተለያዩ ነገሮችን ነው የሚያነሳው። ከነዛ ውስጥ ለምሳሌ ብዬ እኔ የመጽሐፍ ቅዱስ ቃኖናቸውን አነሳው። የመጽሐፍ ቅዱስ ቃኖናቸው እንደሚታወቀው 81 ነው። እዚህ መጽሐፍ ላይ 80 መጽሐፍ ነው የምታገኙት። ለምን እንደማያወራኝ በደንብ እኔና እሱ እንተዋወቃለን። የእውነት በፍጹም አያወራኝም፣ አይመልስልኝም። ደፍሬ ነው የምነግራችሁ። የሚመልስልኝ ከሆነ አሁንም ለመጨረሻ ጊዜ ልጠይቀው። የቤተ ክርስቲያናችሁ የመጽሐፍ ቅዱስ ቀኖና ስንት ነው? 81 ነው። 81 ነው። እግዚአብሔር ይስጥልኝ። የብሉይ ኪዳን መጽሐፍ ስንት? የብሉይ ኪዳን መጽሐፍ ስንት? 46። የአዲስ ኪዳን መጽሐፍ ስንት? 35 ተሳስቻለሁ። እግዚአብሔር ይስጥልኝ። በዚህ መጽሐፍ ላይ ስንት የብሉይ ኪዳን መጽሐፍ አለ? ስንት ነው የሚለው አንተ ነገረኛ። አንተ መጽሐፉን አይተኸው መርምረኸው ፈትሸኸው እኮ እኛ እንደማናውቀው ከገጽ 94 ውጭ እንደሌለ አስረግጠህ ነግረኸናል። ተረጋጋ። ለማወራው መድኃኒዓለም ያውቃል። ስለዚህ ስንት ነው መጽሐፉ የሚለው ንገረን። እየጮኩ ያለሁትኝ ድምፄ ከመዝሙሩ በላይ እንዲሆን እንጂ ሌላ ስሜት ነው አይደለም። በጣም ተረጋግቼ ነው የእውነት ልመልስልህና ሐሳብህ መጽሐፉ 81 አይልም ነው 81 አይልም ነው ወይስ ምንድን ነው? እሱን አብረን እናየዋለን። የብሉይ ኪዳን መጽሐፍ 46 እንዴት አብረን እናየዋለን? ጥያቄ ይዘህ ካንድ የመጣው ጥያቄ ይዘህ ስትመጣ ኖ አጭቆ ያለ ሰው ይታዘባል። ሐሳብህ ምንድን ነው? 81 አይልም ነው? እኔን ይታዘበኝና አንተ አውረኝ። እኔን ሰው ይታዘበኝ። 380 ጥያቄ ለመለስ እውነት ምን አልከኝ? የኢትዮጵያ ኦርቶዶክስ ቤተክርስቲያን የመጽሐፍ ቅዱስ ቀኖና ብዛት ስንት ነው ስለኝ 81 አልኩ። መጽሐፉ ስንት ነው የሚለው ተሳሳተ። መጽሐፉ 81 አይልም 66 አለ 73 75 አለ። ስንት ነው ያለው? ወንድም አለ አውርተህ ጨርሰሽ። እሺ አውርተህ ጨርሰሽ። ይሄው በቃ ልንገር 81 ነው። ይሄው መለስ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የታወቀ ነው 81 ነው። 46 የብሉይ ኪዳን 35 ደግሞ የአዲስ ኪዳን ያው ስምንቱ የሥርዓት መጽሐፍት ናቸው። ኦኬ ህትመት ላይ አታገኛቸው። ጥያቄ ምንድን ነው አሁን አንተ መጽሐፉ 81 በታች ነው አለ 95 ነው አለ ምንድን ነው አሁን አንተ ለማቅረብ የፈለግከው? ነው ሚውት ላድርግ። ቀጥል። እሺ ሚውት አታርግ። እናወራለን። እንድናወራ ነው የምፈልገው። ዝም ብዬ ሰማሁ። አንሳው ለሶስተኛ ጊዜ ሚውትን አንሳው። እሺ ምን አልከኝ? አልሰማሁህም። መጽሐፉ ስንት አለ? መጽሐፉ ስንት እንዳለ አንተ አታውቅም። ለእሱ ነው የምጠይቀኝ? አንተ እኮ ነው ያመጣው። ፔጅ 97 አልክ። ለምን አመጣው ፔጁ? እሺ አንተ አታውቀውም። ስለማታውቀው እኔ እናገራለሁ። በቃ ሚውት አድርገው። ይሄ መጽሐፍ የኦርቶዶክስ መጽሐፍ ነው ብሎ ነው እየተከራከረ ያለው። ሚውት አድርገው። ሚውት እንዳታነሳ በፍጹም። የፈለግኩትን ላውራ። ከዛ በኋላ ውሸት መሆኑን እዚህ ቁጭ ብዬ እሰማለሁ። ውሸት መሆኑን የምታሳይበት መንገድ ካለ አሳያለሁ። ልብ አድርጉ። ሌላ ነገር ማንሳት አትችሉም። አንደኛ የዋሸው ውሸት፣ ሁለተኛ ምክንያቱም ሰይላችሁ፣ ሁለተኛ ደግሞ መጽሐፉ ከጸሎት በቀር የለውም ብሎ ለዋሸው ውሸት ነው የገባሁት እንጂ የሚመች ቦታ አይደለም። መጽሐፉ 81 መጽሐፍ ሳይሆን 80 መጽሐፍ ነው የያዘው። 81 መጽሐፍ ጎደለ ብለህ ነው ወይ ብለህ ካልከኝ አይደለም። ኦርቶዶክስ ቤተክርስቲያን የመጽሐፍ ቅዱስ አቆጣጠሯ የተለየ ነው። የተለየ ነው ምን ማለት ነው? ሳሙኤል አንደኛና ሁለተኛ፣ ነገሥት አንደኛና ሁለተኛ፣ ዜና ምንድነው መቃቢያን አንደኛና ሁለተኛ ምናምን እያለች እያጣጣች የምትሄዳቸው አሉ። እነሱ ሲጣጡ የብሉይ ኪዳን መጽሐፉ 46 የአዲስ ኪዳን መጽሐፉ 35 መምጣት ነበረበት። ነገር ግን በዚህ የመጽሐፍ ዝርዝር ውስጥ የምታገኙት 53 የብሉይ ኪዳን መጽሐፍ 53። ከፈለጋችሁ መጽሐፉን ስክሪንሻት አድርጉትና ካሜራ እያበራው ነው። እሺ እዚህ ጋር ብዥ ብሏል። ይቅርታ ከኔ አይደለም። እንዴት ላድርገው? ካሜራ አይደለም። እንዴት አድርጌ ጥራት ላድርገው? ካሜራውን ይቅርታ በጣም እሺ። አሁን ጥሩ መሰለኝ። አሁን ጥሩ ነው። እዚህ ጋር የምትመለከቱት የብሉይ ኪዳን መጽሐፍ በከፊል ነው። እዚህኛው ጋር ደግሞ
ሌላ ግማሹን የብሉይ ኪዳን መጽሐፍ ታገኛላችሁ። እነዚህ በሙሉ አንድ ላይ ስትደምሯቸው 53 የብሉይ ኪዳን መጽሐፍ ነው የምታገኙት። ካስፈለገ እየቆጠርኩ አሳያለሁ። 53 የብሉይ ኪዳን መጽሐፍ ነው እዚህ ጋር የተደረደሩት። ስለዚህ ከ46 ያልፋል ማለት ነው። የአዲስ ኪዳን መጽሐፎቹ ሴት አለ ካላችሁኝ፣ ይኸው እዚህ ጋር የአዲስ ኪዳን መጽሐፎቹ። ይቅርታ ከኔ አይደለም ብዥታው። እሺ ቤተሰቦች እዚህ ጋር ይኸው ከፈለጋችሁ መጽሐፉን በራሳችሁ ቼክ ማድረግ መፈልጉ ከሆነ 97 ላይ ጀምሮ ታገኙታላችሁ። የብሉይ ኪዳኑን ስንት አስቀመጡ? 27 መጽሐፍ አስቀመጡ። እነዚህን ስትደምሯቸው 80 መጽሐፍ ይመጣሉ። 80 መጽሐፍ ይመጣሉ። አሁን ካሜራ ማጥፋት ትችላለሁ። አብራ ከተባልኩ በየትኛውም ሰዓት አበራለሁ እዚህ ገዝተ ላይ እስካለሁ። እሺ ምንድነው እዚህ ላይ ያየኸው ችግር ካላችሁ፣ አንደኛ ቁጥሩ ጤነኛ አይደለም። 53 ሲደመር 27 80 ይመጣል። አዲስ ኪዳን ላይ መጨመር የሚገባቸው 8 መጽሐፎች አሉ፣ ግዴታ ነው። ምክንያቱም ፍትሐ ነገሥት እና መጽሐፈ ሲኖዶስ እነዚህ መጽሐፍ መግባት አለባቸው፣ ድንጋጌ ደንግገዋል። 80 ሲደመር 8 88። እሺ ብሉይ ኪዳን ላይ ይሄ መጽሐፍ አቆጣጠር ዝርዝር 2 መጽሐፍ ጎሏል። ምንና ምን? ሶስተኛ መጽሐፈ መቃቢያንና መጽሐፈ ዮሴፍ ወልደ ኮዶን ግዴታ ናቸው። እነዚህ መግባት አለባቸው። እነዚህ ሲደመሩ ደግሞ ስንት ይመጣል ቤተሰቦች? 88 ላይ 3 ሲደመር 91። ስለዚህ የቤተ ክርስቲያን ጸሎት በተሰኘው መጽሐፍ መሰረት መጽሐፉ 81 ሳይሆኑ 10 መጽሐፍ ጨምረው 91 ናቸው። ይሄ ማለት ደግሞ መጽሐፉ ጤና ቢስም ጭምር ነው ማለት ነው። በማን መለኪያ መሰረት? በእኔ መለኪያ መሰረት አይደለም። ቤተክርስቲያኒቱ እቀበለዋለሁ በምትለው በፍትሐ ነገሥት፣ በመጽሐፈ ሲኖዶስ እና በቤተክርስቲያኒቱ የመጽሐፍ የቀኖና አቀባበል መሰረት ማለት ነው። ስለዚህ ይሄን ሌላ አታውቁም፣ ሌላ የላችሁም ላለው አንደኛ። ሁለተኛ ደግሞ መጽሐፉ ስለ ጸሎት ብቻ ነው የሚያወራው ከገጽ 93 እና 94 በቀር ላለው ውሸት ማለት ነው። ይችን ተናግሬ ለማሳረጊያ ልውጣ። አሁን እየተነጋገራችሁ ያላችሁ ማነው? ልዝጋ። ምናልባት የምጠየቀው ካለ ጥቂት ደቂቃ መቆየት ስለምችል ማለት ነው። ነገር ግን ቅድም ዳዊት የሚል ምንባብ ዳዊትን ለማሳሳት ነው። ዳዊት ምናልባት መጽሐፉ እጁ ላይ ስለሌለ እንዲህ አድርግ ብሎ ለማለትና ቻሌንጅ ለማድረግ አልቻለም ይሆናል። እኛ መልካም ፍሬን ለማፍራት የክርስቶስ አትክልት ነን። መንፈስ ቅዱስን እንደ መስኖ ውሃ አጠጥቶናል። ስለዚህ መንፈስ ቅዱስን ከተቀበልን በኋላ መልካም ፍሬን ማፍራት ይገባናል። ነገር ግን መልካም ፍሬን ሳናፈራ ብንገኝ ተቆርጦ ወደ እሳት እንደሚወድቅ እንጨት እንሆናለን። ወንጌልን እንደምናምን ሰዎች መልካም ፍሬ ማፍራት መብት አይደለም፣ ግዴታ ነው። ይሄ ደግሞ የዛፉ ባህሪ ነው ብለን እናምናለን። ከእኛ ሳይሆን ከማን ነው? ከዘሩ ነው ብለን እናምናለን። ይሄ መጽሐፍ ይናገራል ወይ? ኦፍኮርስ ይናገራል። ምን ይላል? እንደዚህ ቀጥሎ ነው ሌላ ቦታ ሊድኩ እሱ አንብቦ ቀጥሎ ነው የማነበው። እንደዚህ ያለውን መልካም ስራ፣ እንዴት ያለውን መልካም ስራ፣ መልካም ፍሬ የሚያፈራውን ስራ ሁሉ ክርስቶስ መንፈሱን ካልሰጠ በቀር ልንሰራው አንችልም። መጽሐፉ ነው። ከፍቼ ላሳይ ቤተሰብ። ይሄን ቀጣፊ ነህ እንዳለባል፣ ከራስህ የምታነበው እንዳለባል ከፍቼ ላሳይ። አንዴ ብቻ በስክሪፕቶ ላሳይ። ይሄንን የማነበው እንደዚህ ያለውን መልካም ስራ ሁሉ ክርስቶስ መንፈሱን ካልሰጠ በቀር ልንሰራው አንችልም። ቀጥሎ ምን ይላል? ባህሪያችን እጅግ ደካማ ነውና ምንና ስለዚህ ክርስቶስ ብቻ በክርስቶስ ብቻ። ይህንን ማነበው ቤተሰቦቼ ስለ መልካም ስራ እየተናገረ ነው። ስለዚህ በክርስቶስ ብቻ መጽናት ያስፈልጋል። ቀጥሎስ ያለ እሱም አንዳች ለማድረግ አይቻለንም። ስለዚህ ያለ እኔ አንዳች ማድረግ አትችሉም ብሎ አስተምሮናል ይላል። ልብ አድርጉ። ስለ እሱ ወንድማችን ፍሬን ሳናፈራ ብንገኝ ተቆርጦ ወደ እሳት እንደሚወድቅ እንጨት እንሆናለን ካለ በኋላ እንደዚህ ያለውን መልካም ስራ ብሎ ነው የቀጠለው። እንደዚህ ያለ ብሎ መልካም ስራ ብሎ ከቀጠለ በኋላ በክርስቶስ ብቻ መጽናት ያስፈልጋል። ለምን? ያለ እሱ አንዳች ለማድረግ አይቻለንም በማለት መልካም ፍሬ ማፍራት ከኛ የሆነ ሳይሆን
ከክርስቶስ ከራሱ ከዘሩ መሆኑን እኛ ምንም ማድረግ የማንችል ደካማም ነው የሚለው ቃል በቃል እጅግ የሚል አለበት ከፊት እጅግ ደካማ ሰዎች መሆናችንን በመናገር ጭምር አጽንኦት ይሰጣል። ምን የሚለውን በክርስቶስ ብቻ የሚለውን እግዚአብሔር ይስጥልኝ። የምጠይቀው ካለ ጥቂት ደቂቃ መቀመጥ ኦኬ። ስለዚህ መጽሐፉ ስህተት ነው እያልክ ነው አይደለ? ስህተት ነው እያልክ ነው። አይ የኔን ጥያቄ አልቀበልም። አንተ የኔን ጥያቄ ተቀበለ ለማስተናገድ ካልፈቀድክ ለምንድን ነው አንተን ጥያቄ የምቀበለው ነው መልሰው? ለምንድን ነው ያመጣው? መጽሐፉ ትክክል ነው ወይስ መጽሐፉ የፕሮቴስታንት ነው እያልክ ነው? የእኛ አስተምሮ ነው መጽሐፉ ስህተት ነው የኦርቶዶክስ አስተምሮ አይደለም ነው ወይስ ምንድን ነው? አልመልስልህም አልኩህ እኮ በግልጽ አማርኛ። ዝም ብለህ ነው ለመቃወም ስለሆነ አንተ ደግሞ የመምህር በረከትን ሀሳብ ከአቤል ቀጥሎ በደንብ ገልጸካል። የመምህር በረከት ክሪቲክስ ኢዝ ራይት ማለት ነው። መጽሐፉ የመምህር የምትለውን የአቶ በረከትን ሀሳብ በገጼ ላይ አንተ ዝም በል። በገጼ ላይ መምህር የተባለውን የአቶ በረከትን ሀሳብ ፔጅ ገብታችሁ ቪዲዮ ማግኘት ትችላላችሁ። እንዴት አይነት ሀሰተኛ ሆነ መግቢያውንና እባክህ ልናገር፣ ስለ ጉልበት አምላክ ልናገር። 50 ደቂቃም ላውራ። የቤቱ ባለቤት ዝጋ ይበለኝ፣ አንተ አይደለም የምታዘኝ። የአቶ በረከትን ሀሳብ ምን ያክል ሀሰተኛ እንደሆነ መጽሐፉን እየገለጽኩና እየጠቀስኩ በግልጽ ያሳይቻለሁ። እዛ ገብታችሁ መመልከት ትችላላችሁ። በረከት ስለምትለው ሰውዬ አይመለከተኝም። አሁን ያነሳሁት ሀሳብ ላይ ግን ሌሎች ሰዎች የሚጠይቁኝ ካለ እነሱን ማስተናገድ እችላለሁ። ከአንተ ጋር ግን አንተ ከኔ ጋር ማውራት ስላልፈለግ ከአንተ ጋር ማውራት አልፈልግም። አትበል። አንተ ለመቃወም የመጣው የመምህር በረከትን ሀሳብ በደንብ አጽንጠከዋል። ቴንክ ዩ ዳጊ። መቀጠል እንችላለን። ከዳጊ ጋር ነው የማወራው። በቃ ከአንተ ኦኬ። ሌላ ሰው የሚጠይቀኝ ዱረድ በቃ ምንም ችግር የለውም ቴዲዬ፣ ሰዓትም ስለሌለ እዚሁ ካለ ግን በኋላ ማጠቃለያ መስጠት ትችላለን። በዋናነት ዛሬ ደግሞ ሁለቱ ስለሆኑ አግዝዬና ቀመስ እና ሳምዬ ትንሽ ታገሱን፣ እነሱ ይጨርሱ። እሺ አሴ በትልቁ ታደርገኛለህ። እንዴት አደርኩ? እንዴት አላደርኩም፣ ገና እኛ ጋር ማታ ነው። እሺ ራስን የዘጋው ወይስ ማን ነው ሚት ያደረገኝ? እኔ ራሴን ነው እንጂ ተሳስቼ ይሆናል። ራሴን ሚት አድርጌ ይሆናል። እሺ 1-2 ደቂቃ ልውሰድ እያልኩኝ ነበር። ከዛ እኔና ወንድማችን ዲያቆን ፌዝ እንቀጥላለን። ግን ረጅም ሰዓት ላናወራ እንችላለን፣ ምክንያቱም ሌሎች የተሻሉ ሰዎች ስላሉ ለእነሱ እድል መስጠት ስላለብን ማለት ነው። እንግዲህ ረጅም ሰዓት እየሰማን ነበረ። አንድ መጨረሻ ላይ የተናገራት በጣም ደስ ያለች ንግግር አለች። አንግሊካኖች አስገብተውብናል እዚህ መጽሐፍ ላይ የአንግሊካኖች ትምህርት ወይም ጸሎት ነው በርግጥ እሳቸው ያሉት ጸሎት መጽሐፍ ውስጥ ገብተዋል ያሉት ነገር፣ ይሄ ነገር እውነት ነው እያለ ነው ፌዝ። እንግዲህ የእሳቸውን ሀሳብ የምትጋራ ከሆነ መጽሐፉን ደግሞ አንተ ትቀበለዋለህ። እንደ መምህር በረከት እያሰብክ ነው ያለኸው ወይስ አሁንም አቋምን ላይ ያለኸው? መምህር በረከት የምትቀበል ከሆነ መምህር በረከት ልጨርስ 2 ደቂቃ ቢያንስ ላውራ፣ ተረጋጋ። እንደ መምህር በረከት ከምትቀጥል ከሆነ እንደ መምህር በረከት ትቀጥላለህ። እንደ ራስ የምትቀጥል ከሆነ እንደ ራስ ትቀጥላለህ። መምህር በረከት 1 ገጽ አይደለም የተቃወሙት፣ 2 ገጽ አይደለም የተቃወሙት፣ ሙሉ መጽሐፉን የጣሉት። ስለዚህ እንዴት ነው ወደ እሳቸውም ትሄዳለህ፣ ወደዚህም ትመለሳለህ። መሀል ላይ ምን እያልክ ነበረ? ትምህርታችን እምነት ብቻ የሚል የለም አልከና ከዴቭም ከአቤልም ጋር ስታወራ፣ ከዛ ደግሞ ግን እዚህ መጽሐፍ ላይ ያለውን እምነት ብቻ የሚለው እቀበላለሁ ትላለህ። እንዴት ያለ ነገር! እንደ ትምህርት ያለውን መጽሐፍ ትቀበላለህ እንዴ? ትምህርታችን እምነት ብቻ አይደለም አልክ፣ ግን እዚህ መጽሐፍ ላይ ያለውን እምነት ብቻ እቀበላለሁ አልክ። እንደ ትምህርት ያለውን እምነት ብቻ ለምን ትቀበላለህ? ሁለተኛ እነዚህ እንደ ጥያቄ ማርጋ ያዛቸው፣ ስንወያይ ትመልስልኛለህ። ያሳየህን ስክሪንሾት ነው። አንዴ ማይክን ከፈት አድርገህ ብቻ ነገር ቅድም ስክሪንሾት ነገር አሳይተናል ስታነብ የነበረው ወይስ መጽሐፉን ነው? ዳጊ መጽሐፉ ላይ ማውራት ትችላለህ? እየጠየኩ ነው። መጽሐፉ ያሳየህን ቅድም ከፍተህ ለአቤል ያነበብከው ለዴቭ ያነበብከው መጽሐፍ ስክሪንሾት ነው ወይስ መጽሐፉን ነው? መጽሐፍ ነው። ስለዚህ የሚገለጥ መጽሐፍ ነው ያዝከው ማለት ነው አይደል?
ነው ጉግል ላይ ቋለ እኮ ጉግል ላይ ያለ ስክሪንሻት ነው ያነበብክ ያለው አይደል? ፒዲኤፍ ጉግል ላይ ሙሉ መጽሐፍ አለ። የቤተክርስቲያን ጸሎት መጽሐፍ ፒዲኤፍ ብትል ይመጣልሃል። ስለዚህ ፒዲኤፉን የከፈትክልን ሃርድ ኮፒው ነው የምትፈልገው? ፒዲኤፉን የከፈትክልን ወይስ ሃርድ ኮፒውን የከፈትክልን? ፒዲኤፍ ነው የከፈትኩልን። አንድ ሚኒት አድርገን ምንም ትክክል ነው ያደርገውን ልቃወምህ አይደለም። ያንተ ቤተ እምነቶች ስክሪንሾት ነው ያለው፣ ሀይ በቃ ወደ ስክሪንሾት ነው ፒዲኤፍ ነው ሲሉ ትሎ የነበራችሁ እንግዲህ ከዲያቆኑ እየተማራችሁ ለማለት ፈልጌ ነው። ከዲያቆኑ እየተማራችሁ የዛሬው ርዕስ ስላልሆነ ነው እንጂ ሌላኛው ዲያቆንም እንደዚሁ ስክሪንሾት እየከፈተ ሲያወራ አሳያቸው። ተረጋጋ። እነዚህ ጥያቄዎች አስቀምጣቸው እና በኋላ ላይ ጠይቀኝ። አሁን እየደገፍኩ ነው። አንተ ብቻ ጠያቄውን እኔ እየጠየቅኩ አይደለም። ቋንዴ ተረጋጋ፣ ትጠይቀኛለህ። ረጅም ሰዓት ቆይቼ ነው የመጣሁት። እባክህ ተረጋጋ የእኔ ጌታ፣ አንድ ጊዜ ተረጋግች። እንዲያውም ለአንተ ጥሩ ነው። ጥያቄዎች ካሰብካቸው ውጭ ተጨማሪ እየሰጠው ነው። ጠይቀኝ እና ትጠይቀኝ አይደለም። አንዴ ልጨርስና ከዛ እንተላለን። አንደኛ እየደገፍኩ ሰዓት አስቀምጡ። እኔም አልቆይም፣ ባይተ ወይ እኔም አልቆይም። ሰዓት አስቀምጡለት። በሰዓት እናወራ፣ ምንም ጥቅም የለውም። አንተም ረጅም ሰዓት ነው የምታወራው፣ እኔም እንደዛ መቀጠል ከሆነ ስለሚሰለች ሰዓት አስቀምጡለት፣ እናወራ። እሺ ማይክ ከከፈትኩ አንድ ሙሉ ደቂቃ እንኳን አልሆነኝም፣ 3 ያቋርጠኛል። በእርግጥ አንደኛውን ጠይቄ ነው። እሺ ልቀጥል። እኔ ያው ታውቀኛለህ፣ አንድ ነገር ከጀመርኩ እዛች ላይ ሳላደም አልሄድም። ስለዚህ ለሌላ ጊዜ እንዳይለመዳችሁ ፒዲኤፍ ነው እንዲህ ያለህ ወይ ስክሪንሾት ነው እንዲህ ያለ በቃችን ይዘህ ነው እንዲህ አይባልም። ዲያቆኑን የሰደባችሁት ነው። እኔ 3 ዲያቆኖች ያሳያችኋል እንደዚህ ያደረጉ 3 ዲያቆኖች የተለያየ 3 መጽሐፍ የከፈቱ ማለት ነው፣ ፒዲኤፍ እየከፈቱ። እንዲያውም አንደኛው ምን አለ፣ የምትፈልጉ ካላችሁ በውስጥ ፒዲኤፉን እንድልክላችሁ ኮንታክት አድርጉኝ ብለካል። እኔም ሰዓት የለኝም፣ ለሰዓት እናውራ። ሚዩት ላድርግህ ማለት ነው። አም ሶሪ እንደ ላደርግ አልፈለግኩም። አክብረኸኝ የምትመስሎኝ ነበር። ለእኔ የትም አትሄድም ዛሬ ሰዓት። እሺ ሚዩት አሁንም እኔን ሚዩት ያደረኩ። ከዚህ በኋላ ግን አስወርዳለሁ እንዳትከፍተው። እሺ አንድ ጊዜ ረጅም ሰዓት ስለጠበቅኩኝ ታገሰኝ፣ እባክህ ታገሰኝ። ምክንያቱም ጥያቄዎች አሉ፣ ታገሰኝ። ስለዚህ ይሄ ነው ስክሪንሾት ስታሳየን ነበረ። እኔ ትላንት ሳሳይ ምን ስትሉ እንደነበረ ከስር ያላችሁ አሁን ነው እንግዲህ ግራ የገባችሁ። ልክ ዲያቆናችሁ መጽሐፍ የሚያመጣ ይመስል ማለት ነው። በጣም ጥሩ። ዋናው መረጃው ነው ማለት ነው። መረጃው ነው። ከሀርድ ኮፒ ጋር መመሳከር የሚችል መረጃ ማምጣታችን ነው ማለት ነው። ስለዚህ ይህንኑ ነገር አንተ ብቻ ሳይሆን ሌሎችም ሲያደርጉት ነበር። አይዞህ ብሌም የተደረግ አይደለም፣ አይዞህ ማለት ነው። እኛ ብቻ ስንልና እናንተ ስትሉ የሚባል ዘመን ላይ ደርሰናል። ባይዘወይ እዚህ ዘመን ላይ ደረስን። ሰማችሁ? ታዲያ እኛ እኮ ብቻ ስንል እንደ ሉተራን ነው እንዴ እንደ እንትና ነው እንዴ የሚባልበት ዘመን ላይ ደረስን። ብቻ እንልም ሲሉ የነበሩ ሰዎች፣ ብቻዋን ቀረች ሲሉ የነበሩ ሰዎች እኮ እኛ እኮ ብቻ ስንል ግን እንደናንተ አይደለም ብለው ብቻ እንደሚሉ ይነግሩን ጀመረ መጨረሻ ላይ ማለት ነው። ይህ በጣም ደስ ይላል። አሁን አንድ ጥያቄ ጠይቀዋለሁ፣ እሱም አንድ ጥያቄ ጠይቀኛል። ወደዛ እንሄዳለን። እንግዲህ ቅድም ኢረር አለበት ብሎ ጓደኛው ወጥቶ ነበረ። አንተም መጽሐፉ ኢረር አለበት ትላለህ፣ አዳም ኢረር አለበት መጽሐፉ ብሏል። መምህሩም ያሉትን በኋላ በቪዲዮ እንከፍታለን። አንተ ኢረር አለበት ትላለህ መጽሐፉ? እኔን ከመለስክልኝ በኋላ ደግሞ አንተም አንድ ጥያቄ አዘጋጅ። ቀጥል አዳም። ማነህ? ፌዝ መልስልኝ። አይ ዳጊ፣ ስለ መጽሐፉ ነው የምናወራው ወይ ስለምንድን ነው? መጽሐፉ ኢረር አለበት የለበትም? ሊኖርበት ይችላል እኮ አልኩ። ከመጽሐፍ ቅዱስ ውጭ ኢረር የማይገኝበት መጽሐፍ ይኖራል፣ ሊገኝበት ይችላል። ኢረሩን ንገረኝ አንተ። ኦኬ፣ ኢረሩ ምንድን ነው? አንተን እኮ ነው ያልኩህ። ኢረር እኔ አሁን ለምሳሌ መጽሐፉ ላይ ኢረር አለበት ካልክ አስቀምጥ። ጥያቄን መልስልኝ። መጽሐፉ ላይ ኢረር አለበት ካልክ ኢረሩ ምንድን ነው? እኔ አሁን ለምሳሌ እስካሁን ኢረር መጽሐፉን ሳነበው ኢረር አለበት የምትል ከሆነ አስቀምጥ እኮ አልኩህ። ኢረር አለበት እያልክ ነው አንተ። እኔን ትጠይቀኛለህ። የኔን ጥያቄ እንደመልስልኝ። መጽሐፉ ላይ ኢረር አለበት ካልክ ኢረሩ ምንድን ነው? ሊኖርበት ይችላል እኮ ሊኖርበት ይችላል እኮ ምንድን ነው ኢረሩ? አንድ ኢረር ንገረኝ እስኪ። ምን አልከኝ? አንድ ኢረር ንገረኝ። መቼም በግምት አይደለም እየነገርከኝ ያለው፣ ኢረር እያልከኝ ያለው የሆነ ያየኸው ኢረር አለ ማለት ነው። ያን ኢረር እስኪ ንገረን። አይ ዳጊ፣ ይኸውልህ ከአንተ ማውራት ስለማትፈልግ ምንድን ነው እያልኩ እኮ ነው። መጽሐፉ ላይ ኢረር አለ የምትል ከሆነ ይሄው እንወያይ። ኢረር አለ ብለህ አታምንም ማለት ስለዚህ ትክክል ነው መጽሐፉ በአንተ ሀሳቤ። የኔን ጥያቄ መልስልኝና ጥያቄ ካለ ጠይቀኛለህ። መጽሐፉ ላይ ኢረር አለበት ያልከው አንተ ነህ፣ አዳምም ነው በረከትም ናቸው። እሳቸው እንደው ሙሉ መጽሐፍ ነው ያሉት፣ 2 ፔጅ አይደለም ሙሉ መጽሐፍ ነው ያሉት። ከፍተዋለሁ ቪዲዮውን። አሁን አንተን ነው እዚህ ጋር ያገኘሁት። አንተ ኢረር አለበት ካልክ የቱን ነው ኢረር ያልከው? ገጽ ስንት ላይ ልክፈትልህ? ሙሉ መጽሐፍ አለኝ። አሁን እስካሁን ኢረር የሚል ሰምተሃል?
ኢረር የሚል ሰምተሃል? አሁን ከሰከንድ እኮ በፊት አለበት አልክ እኮ። ከሰከንድ በፊት አለበት አልክ እኮ። ከመጽሐፍ ቅዱስ ውጪ አሁን ከሰከንድ በፊት ኢረር አለበት ሊገኝበት ይችላል። አለ ካል ግን አሳይ። I'm talking about future ሊገኝበት ይችላል። አዎ አለ ካል ካሳየኝ በቃ ችግር። መጽሐፉ ኢረር አለበት የለበትም? ከመጽሐፍ ቅዱስ ውጪ ኢረር ሊገኝበት የማይችል መጽሐፍ የለም። ስለ መጽሐፍ ቅዱስ አለም እየተወያየን ያለ ነው። ስለ ጸሎት መጽሐፍ ነው እየተወያየን ያለ ነው። መጽሐፉ ኢረር አለበት የለበትም? ሁለተኛ ቻንስ የሰጠው ነው። መጽሐፉ ኢረር አለበት የለበትም? መጽሐፉ እሺ ነው የለበትም ብዬ ልሞግት። ቀጥል። አለበት ነው የምትለው አንተ አለበት ነው የምትለው? የጠየቀው መልስልኝ። መጽሐፉ ኢረር አለበት የለበት? አስረግጠህ ንገረኝ። አለበት የለበትም? ይኸው የለበትም ብዬ ልሞግት እኮ አልኩህ። እሺ ይኸው የለበትም። ሰዋት የለበትም። በቃ አመሰግናለሁ። ያዝልኝ። መረጃ ላ አሁን የኔ ጥያቄ መረጃ ላሳይና አንተ ጠይቀኛል። መረጃ ላሳይና ጥያቄን አዘጋጅ። ቆይ አይደለም። ቆይ ስለዚህ መጽሐፉ ስህተት አለበት እያልክ ነው? መጽሐፉ ስህተት አለበት? መጽሐፉ ስህተት አለበት ወይ? መረጃ እያሳየው ነው። ቪዲዮ ነው የምታሳየው። ይሄ ዳጊ ግን ለውይይት እንዴት ነው ግን የምትወያየው? ተረጋጋ። መረጋጋት ነው። ቤተክርስቲያኑን አስተምሮን በደንብ ይገልጻል። መምህር በረከት የራሳቸውን እንትን ነው እየሰሩት፣ ክሪቲክስ ነው እየሰሩት መጽሐፉ። በዚህ ምክንያት የአንግሊካን ቸርች ተጽዕኖ አለበት፣ የታተሙ ዩኬ ነው ምናምን ብለው የራሳቸውን ሀሳብ ሰጡ። አሁን እኛ መጽሐፉን እንቀበለዋለን አለክ። ይህ መጽሐፍ የተዘናበሩ ብዙ ውይይቶች ላይ ሲቀርብ ያችሁታል። ለማንኛውም የመጽሐፍ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ሊቆጠር የሚችል መጽሐፍ አይደለም። ይሄ መጽሐፍ ነው ያሉት። ሰምታችኋል እንግዲህ መምህሩ ያሉት ምንድን ነው? ይሄ መጽሐፍ የኦርቶዶክስ መጽሐፍ ተብሎ ሊቆጠር የሚችል አይደለም። ይሄ ገጽ አላሉም፣ ይሄ ፔጅ አላሉም፣ ይሄ ሀሳብ አላሉም። ደሆል መጽሐፍ ነው። እሺ እንቀጥል። ይሄ መጽሐፍ የኛ መጽሐፍ አይደለም አሉ። አትረብሽ ፊዚዬ፣ እሺ አትረብሽ። ጥያቄን ይልቅ አዘጋጅ ከዚህ በኋላ አንተ ስለሆንክ። ይሄ መጽሐፍ የኛ መጽሐፍ አይደለም፣ የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም። ወንድሞቻችን በደንብ ስለማይሰማ ነው። ያው ስሙት። ወንድሞቻችን ሌላ መጽሐፍ ፈልጉ፣ ይሄ አልተሳካላችሁም፣ ይሄኛው የኛ መጽሐፍ አይደለም፣ እኛን መሞገድ ከፈለጋችሁ በእኛ መጽሐፍ አናግሩን እያሉ ነው። ወንድማችን ደግሞ ኢረር የለበትም እያለን ነው። አይደለም ሙሉ መጽሐፍ ሊሳሳት አንድ ቦታ ኢረር አላገኘም። ፌዝ አንድ ያላገኘም። እስኪ እንቀጥል። ይሄ ደግሞ ቤተክርስቲያኒቱ መጽሐፍ ነው እያለ ይሳለመዋል። ክርስቶስ ፍቅር ስለመጽናት ይላል። ይሄ የቤተክርስቲያናችን ጸሎት በሚለው መጽሐፍ ላይ ያለ በክርስቶስ ፍቅር ስለመጽናት እንደዚህ ብሎ ይናገራል። ይህ ለሁላችንም በጣም ልንሰማው የሚገባ ነው። በኢትዮጵያ ቤተክርስቲያን የማይታወቅ እንግዳ ጸሎት አለ በውሰት ከዚህ ከአንግሊካን ቡክ የመጣ ማለት ነው። ይህ ምንድነው? 10ቱ ቃላት እየተናገረ ቃሉ ህዝቡ ደግሞ አሜን በልባችን ውስጥ አሳድርብን ይላል። የሰማይ አባታችን ነው ይላል። የአንግሊካን ቡክ ላይ ያለ የጸሎት በኛ ቤተክርስቲያን የለም እንዳልኳቸው በአንግሊካኖች ያለ አንግሊካን እንግዲህ ፕሮቴስታንት ዲኖሚኔሽን ውስጥ የሚመደበው እዛ ላይ ያለው ጸሎት እዚህ ጋር መጥቶ ገብቷል። አንግሊካን ጸሎት ላይ ያለ ጸሎት እንዳለ አምጥተው እዚህ መጽሐፍ ላይ ያስገብተውበታል አለ። የአንግሊካን ጸሎት የገባበት መጽሐፍ ስለሆነ እኚህ ሰውዬ አይቀበሉትም። ፌዝ ግን ይቀበለዋል። የጴንጤ ጸሎት የገባበትን መጽሐፍ ፌዝ ይቀበለዋል። ኢረር አይለውም። ፌዝ ኢረር ብሎ አይጠራው። መምህር በረከትስ እንዴ እኔ ዝም ብዬ አይደለም እኮ መጽሐፍ ማልቀበለው ምክንያት አለኝ። የአንግሊካን ጸሎት እንዳለ ነው የገባበት አሉ። እንዳለ ኦኬ። ፌዝ ግን ይሄን ኢረር አይለው። የጴንጤ ጸሎት ሲገባበት መጽሐፉ ላይ ይሄ ኢረር አይደለም ለፌዝ። ይሄ ነው እንግዲህ የምንላቸው ባቢሎን አይነት ማለት ነው። ይቀጥሉ መምህር። እንዳለ ከነሞርፎርሙ ማለት ነው። ስለዚህ እንደውም ጸሎቱ እንደዛ የተዋሰ መጽሐፍ ነው ማለት ነው። ቤተክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ የታተመ ነው። 3 ጊዜ የታተመ ነው። ቤተክርስቲያን ደግሞ ለካህናትና ለምዕመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፍን ትቀበለዋል አትቀበለውም? የቤተክርስቲያን ሰውን የጸሎት መጽሐፍ እቀበለዋለሁ። ቤተክርስቲያን አስተምሮ የማይገልጽ ከሌላ ከፕሮቴስታንት ዲኖሚኔሽን ጸሎቱን የተዋሰ አስተምሮን የተዋሰ። ስለዚህ እንደዚህ ጸሎቱን አስተምሮቱን ከሌላ የፕሮቴስታንት ዲኖሚኔሽን የተዋሰ ነው ይላሉ መጽሐፉ። ኢረር አለበት ግን አይልም። ይዋሳ ለፌዝ ምንም ችግር የለውም። ይዋስ ችግር የለውም። ኢረር የለበትም። ኦኬ ይሄ ነው እንግዲህ ባቢሎናዊነት ማለት ይሄ ነው። የተቀየጠ የኢትዮጵያ ቤተክርስቲያንን እንዲመስል መልክ የተሰጠው አንዳንዴ የተቀየጠ ነው። የኢትዮጵያ ኦርቶዶክስ እንትንን አይመስልም ግን ኢረር የለበትም ለፌዝ። ሌሎች ጸሎቶች ተጨምረውበታል። ይህንን ግን ኢረር አይለውም ፌዝ። ግን ግማሽ በጣም ዶክትሪናል በሆኑ ጉዳዮች ላይ
የእነሱን አስተምሮ የተመለሰበት መጽሐፍ ነው እና በተጽዕኖ የታተመና አሁን ስናየው በጣም ብዙ ችግር ያለበትን መጽሐፍ የኢትዮጵያ ቤተክርስቲያን ዋና መጽሐፍ አድርጋቸው ማቅረብ ያሳፍራል። ያሳፍራል። በተጽዕኖ የተጻፈ መጽሐፍ ነው። የኢትዮጵያ ኦርቶዶክስ መጽሐፍ አድርጎ ማቅረብ ራሱ ያሳፍራል እያሉ ሙሉ መጽሐፍ ላይ እያፈሩበት ነው። ራሱ ይህንን የኦርቶዶክስ ማለታችሁ ራሱ ያሳፍራል ሲሉ፣ ኢረር ደግሞ በተራው ምን ይላል? ኖ ይሄ ኢረር የለበትም። ማን ነው ኢረር አልኩ ስሙን ራሱ። ዲያቆኑ ደግሞ ፌዝ ምን ይላል ደግሞ? አረ ጭራሽ መጽሐፉ የለበትም። ማን ነው ልክ? አሁን እኮ ግራ የገባን ይሄ ነው እኮ። መምህር በረከት ናቸው ልክ መጽሐፉ ልክ አይደለም የሚሉት ወይስ እዚህ ጋር ደግሞ አንድም ኢረር ያላገኘበት? አንድ እኮ ነው ያላገኘበት። አምናላችሁ? አንድ አላገኘበትም። እሺ እንቀጥል። የሆነ አካሄድ ነው። ይህ የተጻፈ ነው። ቅዱስ ቤተክርስቲያናችን መጽሐፍ ነው። አይበቃም? አንዴ እያለቀ ነው። አንዴ አይበቃም? እያለቀ ስለሆነ ተረጋጋ። ይረሩ ይለቃ። አንድ ጊዜ ቆይ ተረጋጋ። ልመልሰው፣ ካቋረጥከኝ ልመልሰው። ቤተክርስቲያናችን መጽሐፍ ነው። ይህ መጽሐፍ ከዚህ ላይ ያልቀር ማለት ነው። የእኛ መጽሐፍ አይደለም። ቤተክርስቲያን ጸሎት የሚባለው መጽሐፍ የእኛ መጽሐፍ አይደለም እያሉ ነው። ግን ይረር አይደለም ለሱ መጽሐፉም ባይሆን ይረር አይደለም። እሺ የእሱ ግን መጽሐፍ ነው። የፌዝ መጽሐፍ ነው። የመምህር በረከት መጽሐፍ ግን አይደለም። ገጽ አይደለም የሚያወሩትኝ ሰውዬ የሆነ እንትን አይደለም። ደሆል አይተውት በጠቅላላ ጥለውታል። መጽሐፉን መርጠው ፔጅ እንትን ላይ የገባው አላሉ። እንትን ላይ የገባው እንትን ሀሳብ ላይ ያለው ጸሎት አላሉ። እንዳለ መጽሐፉ የኛ አይደለም ሌላ ሞክሩ እያሉ ነው እሳቸው። ለአንተም የመንግስተ ሰማያትን መክፈቻ እሰጥሃለሁ፣ ለምድር ያሰርከው በሰማይ የታሰረ ይሆን ዘንድ ተብሎ የሚጸለየውን ጸሎት ታውቃላችሁ። ይህ ጸሎት እዚህ መጽሐፍ ላይ ያለ እዚህ መጽሐፍ ላይ ያለ ይህ መጽሐፍ የቤተክርስቲያን ጸሎት ይባላል። እዚህ ሰዎች ስለ ቅዱስ ቤተክርስቲያናችን በአጭሩ ማወቅ ከፈለጋችሁ ይህንን መጽሐፍ ገሳችሁ ልትመለከቱት ይገባል። ብዙት መጽሐፍ ስለ ቅዱስ ቤተክርስቲያናችን ማወቅ ከፈለጋችሁ ያለ ነው። ልደት ደግሞ ይረር የለበትም ይለናል። እርሶስ ምን ሊሉን ነው? መጡ ተመልሰው የኦርቶዶክስና የፕሮቴስታንት ቅይጥ መጽሐፍ ነው እንጂ የቤተክርስቲያን መጽሐፍ የጸሎት መጽሐፍ ሊሆን አይችልም ማለት ነው። የጸሎት መጽሐፍ ሊሆን አይችልም፣ ቅይጥ መጽሐፍ ነው አሉ። ኦኬ ይህን ይመስላል። ለማንኛውም እሺ፣ አሁን ጠይቀኝ፣ አንተ ተራ ነው። እሺ ቀጥል። ሰው ዳጊ ያው ከውይይት ይልቅ ምንድን ነው የምታተክረው? ግለሰብ ተኮር አርጊመንት ወደ መጽሐፍ ላይ እናወራለን። መጽሐፍ ላይ አዳምጠኝ። ምንድን ነው የመምህር በረከትን ክሪቲክስ አዳምጠኝ። የመምህር በረከትን ክሪቲክስ ሙሉ ለሙሉ እቀበላለሁ ብያለሁ። ክሪቲክሱን አንተን የምሞግት ግን መጽሐፉ ትክክል ነው ብዬ ነው ብያለሁ። ናው አንተ ጋር ነው የምጠይቅህ። ስለዚህ አሁን ባቀረብከው የቪዲዮ መጽሐፉንም አንብበው ከሆነ መጽሐፉ ስህተት ነው ብለህ ነው የምታምነው? የኦርቶዶክስ አስተምሮ ብለህ ነው አይደለም ብለህ ነው የምታምነው አይደለ? እሺ እኔ እየተጠየቅኩ ነው። መጽሐፉ ላይ ስህተቶች አግኝቻለሁ። መጽሐፉ ላይ ትክክለኛ እንደ እግዚአብሔር ቃል የሚሆኑ ነገሮች አግኝቻለሁ። አይደለም አዳምጠኝ። መምህር በረከት የተናገሩትን ክሪቲክስ አንተ ያው ቪዲዮ ቆራርጠህ ስላት ታች ጋር ያላችሁ እነሰሙ ምናምን አይ ቲንክ ዩ ዲድንት ሂር አልሰማችሁኝም። የመምህር በረከትን ክሪቲክስ እቀበላለሁ። አይቼዋለሁ፣ ቪዲዮንም ቆይቻለሁ። ባይ ዘ ዌይ ኢትስ ቢን ላይክ 4-5 ወር። ጥያቄ የመምህር በረከትን ክሪቲክስ እቀበላለሁ ከአንግሊክ ትናንትና ሳስረዳ የሚነበረው ቪዲዮን ግን ቆርጠ ነው እዚህ ላይ ራሱ ስናገር አዳምጣ። የመምህር መጽሐፉ ላይ የሰጠቱን ክሪቲክስ ሙሉ ለሙሉ ነው የምቀበለው ከአንግሊካን ሙሉ ለሙሉ ነው የምቀበለው ከአንግሊካን ሙሉ ለሙሉ ነው የምቀበለው ከአንግሊካን ተቀበላለ። ስህተት አለው እያልኩ ነው ከኔ ጋር እያወራ ያለው ወይስ አይ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነው ትክክል ነው እያልክ ነው? ምንድን ነው አሁን አርጊመንት እየፈጠርክ ያለው? ኦኬ እዚህ ጋር ያለሁት እኔ ለመምህር በረከት ልመልስላቸዋል። መምህር በረከት ለአንተ ነው የሚመልሱት፣ የአንተ ቤተ እምነት ሰው ናቸው። እኔ ስለ ራሴ ነው የምናገረው። ያንተ ነው ዳጊ ጥያቄ አዳምጠኝ። መጽሐፉ ስህተት ነው እያልክ ነው? መጽሐፉ ስህተት ነው እያልክ ነው? ስማኝ፣ መጽሐፉ ላይ እንደ እግዚአብሔር ቃል የሆነም አለ ቅጥፈትም አለ እያልኩ ነው። ቅጥፈት አየህ፣ እንደዚህ ነው የምነግርህ። ስለዚህ ስህተት እሺ ስህተት የምትለውን አሳየኝ። አንድ ስህተት አሳየኝ መጽሐፉ ላይ አንድ ስህተት ላሳየው። እሺ እንደዚህ ስጠይቁ ደስ ይለናል። ያው ታውቃለህ፣ መረጃ ላይ ደግሞ ደስ የሚለው ዘጭ ነው። ኦኬ ቪዲዮ ወዳጊ አብራ ይኸው ዙም ላድርግልህ። እንደዚህ ስክሪንሻት ለካ ይፈቀዳል። እናንተ እኔ እስካሁን የማይፈቀድ መስሎኝ ተሸጉጃለሁ እንዴ? በእናታችሁ ዲያቆኑ መጥቶ ገላገለን። ኦኬ ዙም ማድረግ አልችልም ይሄ ነገር። ኦኬ እሺ እንደዚህ ይላል ፓራግራፍ 2 ገጽ 94 ለሃይማኖታችን መልካም ስራ መስራት ያስፈልጋታል። ነገር ግን እግዚአብሔር ያዘዘንን ስራ ሁሉ ሰርተን እኛ ስራ ፈት ሎሌዎች ነን እናደርገው ዘንድ የሚገባንን አደረግን ማለት ይገባናል እንጂ በስራችን ዋጋ እናገኛለን
እንጸድቃለን አንልም የሚለው እዚህ ጋር ተሳስቷል። እናገኛለን በስራችን ዋጋ ሪዋርድ ይባላል፣ አክሊል ይባላል። እንጸድቃለን አንልም። አዎ በስራዬ እጸድቃለሁ አይደለም፣ በስራዬ ግን ዋጋ አገኛለሁ ያለው እኔ ይሄ ስህተት ነው። በስራዬ ዋጋ አገኛለሁ፣ አክሊል አገኛለሁ፣ ሪዋርድ አገኛለሁ። በስራ ዋጋ አይገኝም እያልክ ነው? በስራ ዋጋ አይገኝም እያልክ ነው? አዳምጥ። በስራ ዋጋ ይገኛል፣ ሪዋርድ ይገኛል፣ ጽድቅ አይገኝም። አዎ ጽድቅ አይገኝም፣ ሪዋርድ ግን ይገኛል፣ አክሊል ግን ይገኛል። አይጸደቅም አይደለም? አይጸደቅም። በጣም ጥሩ። መጽሐፍ ቅዱስን እዚሁ የጠየቀኝ ጥያቄ መለስኩ። አንድ ስህተት አሳየኝ ነበር፣ አሳየው። በጣም ቴንኪዩ። በስራ አይጸደቅም ማልክ፣ ቴንኪዩ። ከመጽሐፍ ቅዱስ ጋር ተጋጨ። አብርሃም በእምነት ብቻ ሳይሆን በስራ እንደሚጸድቅ የሚለው የያዕቆብን መልእክት መጽሐፍ ቅዱስን ካድክ። እዚሁ እሱን ቸርችን አናግራት። ሰው በስራው እንጂ ስማይ፣ ሰው በእምነት እንጂ በስራው መጽደቅ አይቻልም እኮ አለች። እዚህ ጋር ሂድና ቤተክርስቲያን አናግራት። አይቻልም አይደለም። ምን አልክ አንተ? አሁን ሄደህ አብርሃምህ ብለህ ንገራት። ቤተክርስቲያንን ሄደህ አብርሃምስ በላት። ይህን ስትጽፊ አብርሃምን የት አድርገሽው ነው በላት። እንግዲህ ምን ብለዋል መሰለህ ለዳዊት? ምን አልከው መሰለህ? ይሄ ስለ መልካም ስራ ነው፣ ስለ ብሉይ አይደለም ብለዋል። ስሰማህ ነበረ። አንተ አይደለም ቆይ ተጠያቂው እንደዛ የሚባል የለም። ስለዚህ ምን አልከው? ዳዊትን በደንብ እኮ ይሰማው ነበር። እዚህ ጋር ኦሪት ጋር መደበቅ አትችልም። ይሄ ስለዚህ ነው አይደል አለ። ስለዚህ ዘመን ስራ ነው፣ ወይም ስለኛ መልካም ስራ መስራት ስላለብን ስለ ድሃን ማብላት መርዳት ምናምን ነው አይደል አለ። አዎ አልክ። እሱ ጉዳይ ላይ ይሄው ወደ አብርሃም መመለስ አትችልም። በስራው ሰው አይጸድቅም አለች። እኔም እንደዛ ነው ማምነው። አይ ይሄ ትክክል ነው። ይሄን ትክክል ጻፈችና መልሳ ግን ደግሞ እዚያም ተሸወደች። ዋጋ እናገኛለን አንልም አለች። ተሳሳተች መልሳ። አየህ እንደዚህ ነው ለይቼ መነገር። በስራችን ዋጋ እናገኛለን ብለህ ነው የምታምነው? ቆይ ዳጊ፣ በስራ ዋጋ ይገኛል ግን በስራ አይጸደቅም ብለህ ነው የምታምነው አይደል? እሺ በስራ አይጸደቅም ብለሃል አይደለ? በደንብ አጣምነኝ። በስራ አይጸደቅም፣ ለሰራህበት ግን ዋጋ ታገኛለህ፣ ሪዋርድ ታገኛለህ፣ አክሊል ታገኛለህ። ዳትስ ኢት። ምንድነው የአክሊል? የአክሊል ምንድነው? የአክሊል ማለት ምን ማለት ነው? እግዚአብሔር ሪዋርድ የሚያደርግ ነው እኮ። ዋጋ አልከኝ። እነሆ በቶሎ እመጣለሁ ይላል አይደለ? እያንዳንዱ እንደ ስራው ከፍላለሁ ሲል ምንድነው የሚከፈለው? አክሊል ጽድቅ ነው እንዴ? መዳን ስጦታ ነው እንጂ መዳን ስጦታ እንጂ በስራ የሚገኝ ነው እንዴ? አላልኩኝም። ዋጋ እናገኛለን። ምንድነው ዋጋችን? ሰው መልካም ላደረገበት ነገር ሪዋርድ ያገኛል። ምንድነው ሪዋርድ? ዋጋ ያገኛል፣ አክሊል ያገኛል። ምንድነው ዋጋ? ምንድነው የሚደፋ አክሊል? የሚደፋ አክሊል ማለት ነው። እንደሱ ነው የሚመስልህ አንተ? ኧረ አንተ አብራራው እኮ ነው ያልኩህ። ምክንያቱም አሁን እዚህ ጋር የማይረዱ አሉ። ዋጋ ይከፍላል። አንድ ሰው ዋጋዬ በእጁ አለ ብሎ ዋጋ በእጁ አለ ብሏል አይደል? ዋጋው በእጁ አለ፣ እሱ ይከፍላል። then you will see that የእግዚአብሔርን መንግስት ቆይ ዳጊ፣ የእግዚአብሔርን መንግስት ከማግኘት ምንድነው የምታምታታው? አሁን ወደ ሌላ ጥያቄ እየሄድክ ነው። አልመልስም ከዚህ በኋላ እኔ አንተ ነህ ተጠያቂ። ዋጋ ምንድነው? ዋጋ ይገኛል እኮ አልከኝ። በቃ ጨርሳል። ከመጽሐፉ ላይ አንድ ስህተት አሳይኝ ብለሃል፣ አሳይቻለሁ። አንድ ልክ አሳይቻለሁ። ይሄ ስህተት አይደለም የምትል ከሆነ ተቀበለው፣ ችግር የለም። በቃ ዋጋ እናገኛለን፣ በስራችን ግን አንጸድቅም። ይሄ ስህተት ነው ብያለሁ። ኦኬ፣ ወደ አንተ ደግሞ ተጨንቅ። ቆይ አንተ እኮ ብዙ አውርተሃል። ምን አልክ? በስራ አይጸደቅም አልክ። ግን የያዕቆብ መልእክት ምዕራፍ 2 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። ስለዚህ ከመጽሐፍ ቅዱስ ተሳሳትክ፣ መጽሐፍ ቅዱስን ካድክ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሁን ዙሪያ ጥምጥም ብትሄድ አልሄድልህም። ቤተክርስቲያን ጋር ነው እያወራ ያለው። ዙሪያ ጥምጥም ብትሄድ አልሄድልህም። ሰው በስራ መጽደቅ አይችልም ያለች ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ይኸው በስራ ሄደህ ቤተክርስቲያን ነው የምታናገራት፣ እኔን አይደለም። ሄደህ ቤተክርስቲያን ሃይማኖት ለመጽደቂያ መልካም ስራ የሃይማኖት መግለጫ ነው ስትል ኖ መጽደቂያ ነው። አብርሃምን ረሳሽው እንዴ? ቅዱስ ያዕቆብ ቆይ አዳምጠኝ። ሐዋርያው ቅዱስ ያዕቆብ መግለጫ ነው፣ መጽደቂያ ነው። ስራ የጌታ ወንድም የተባለው ሐዋርያው ቅዱስ ያዕቆብ ጥቅሱን ለቤተክርስቲያን ንገራት፣ ሳይሆን በስራ እንዲጸድቅ ታያላችሁ ንገራት። ይሄው ድምዳሜ የሰጠችው እሷ ነች። ለቤተክርስቲያን አይደለም ያልኩኝ። ቆይ ዳጊ አዳምጠኝ። ድምዳሜ የሰጠችው ቤተክርስቲያን ነች። ጭቅጭቅ አናርገው። አይደለም ምን አልመሰለህ፣ ትርፍ ነገር እየመለስኩልህ እኮ። ቆይ ጥያቄ ካለ አንዴ ቃስጠኝ፣ አንዴ ቃስጠኝና ነገሮችን ትራሽ ማድረግ ለኔ በጣም ቀላል ነው። ጥያቄ ካለ ሄድና ቤተክርስቲያንን ጠይቃት። ጠቅሳለኝ በላት። እንዴ አብርሃምን ረሳሽው እንዴ? አብርሃም እኮ በስራው ነው የጸደቀው በላት። እሷ ግን ምን ትላለች? የሃይማኖትን የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት መጽደቂያ ነው አለች፣ መልካም ስራ መግለጫ ነው ስትል ተሳስተሻል በላት። ሂድና አለቀ። ከዳጊ ጋር ለምን ትሟገታለህ? ደግሞ አዳምጠኝ። ከዳጊ ጋር ትሟገት። መጽሐፍ የጻፈችው እሷ ነች። ዳጊ ምን ይበል እኮ አንተ በዳጊ ትምህርት አይደለም የምትመራው። አንተ የምትመራው በቤተክርስቲያን ትምህርት ነው። የቤተክርስቲያን ትምህርት የቤተክርስቲያን ይሄ የስብከት ቃላት ነው። ስማ፣ ይሄ ባይደው ስብከት ቃላት ስትሰበኩ ነው። የስብከት ቃላት ነው። ቤተክርስቲያን ስትሰብክህ እንደዚህ ነው የሰበከች። ምን ብላ? ስራ መግለጫ ነው። እየሰማኸኝ ነው? ስራ መግለጫ ነው፣ ሃይማኖት መጽደቂያ ነው ስትልህ
ሄደህ አንተ ያዕቆብ ላይ ጠቅሳለህ ይበላት፣ ምን ችግር አለው? ዳጊ እኮ ምንም ቢል አንተ ለውጥ የለውም። እኔ ትምህርት አልሰጠህም። ቤተክርስቲያን ግን ትምህርት ትሰጥሃለች። it doesn't matter what I say ገባ ማተር የሚያደርገው ቤተክርስቲያን የምትለው አታመልጥ። ምንድን ነው ያልከው መሰለህ? ኦኬ አንዴ ማዳመጥ ትችላለህ። እኔ ምንም ልበል እኮ እኔ እንደ ጴንጤ ነው የማወራው እኮ። አንተ ግን ቤተክርስቲያንን አታከብራትም እኮ። ያንተ ችግር ጠብ ከቤተክርስቲያን ጋር ነው፣ ከወንጌል አማኞች ጋር ነው። ስለ ቤተክርስቲያን አይደለም። ቆይ ዳጊ፣ ስለ ቤተክርስቲያን አይደለም። ምን አልክ አንተ? ይሄን የጻፈች ቤተክርስቲያን ነች። ኦኬ ቆይ አዳምጠኝ። አንድ ሰው ለሰራው ስራ ዋጋ ይገኛል። አክሊላ ዋጋው ምን እንደሆነ አታውቅም። ቆይ አንዴ ከማውራት አለብኝ። ጠቅሳለኝ። አንተ እኮ ጎበዝ ነህ እኮ ጠቅሳለኝ። አንተ ነው የምጠይቅህ። አዳምጠኝ። ሰው በስራ አይጸድቅም። መጽሐፍ ቅዱስ ግን ሰው በእምነት ብቻ ሳይሆን ችግር የገጠመ እኔ ጽፎ ቢሆን ኖሮ እኔን ብሌም ታደርግ ከመጽሐፍ ቅዱስ ቆይ እንዳንተ አላወራ ያለች እኮ ቤተክርስቲያን ነች እኮ። እንዳንተ አላወራ ያለች እኔ ጴንጤ ነኝ። it doesn't matter what I say bro, it doesn't matter ስማ ማተር የሚያደርገው እኔ የተናገርኩት አይደለም፣ ለአንተ ነው ማለት ለኔ ማተር ለአንተ ግን ቤተክርስቲያንን ሂድና እንዴት እንደ ጴንጤዎች ቆይ አዳምጠኝ ወዳጅ፣ እንደ ጴንጤዎች እንዴት ትናገራለሽ በላት። ጥቅስ እኮ ነው ያለኝ፣ ምን ነካሽ? አብርሃም በስራው ጸድቆ የለው በላት። እኔ እኮ ጴንጤ ነው እንዴ? እኔ አይደለም ይሄን የጻፍኩት፣ በመጽሐፉ አይደል የምናወራው? በመጽሐፉ ነው የምናወራው። ጀነራል ዲቤት በእምነትና በስራ ላይ እያወራን አይደለም። ጀነራል ዲቤት በእምነትና በስራ ላይ እያወራን አላልኩኝም። ምን አልክ አንተ? ቆይ አንዴ ቃ ላውራ። አንተ ሀዲ ከመጽሐፍ ነው የምናወራው። ታግሼ ነው አንዴ የምታወራው ካለ የምታወራው ካለ አንዴ ተመስገን ማለት አስቻለ። ቆይ ተረጋጋ። አስቻለ ሰዓት ስለሄደ ነው። አስቼ ከሌለ ጠቅላላ እያደረግን እንትን ብናደርገው አሪፍ ነው። ምናልባት አንዴ ቃል ስቶኝ ነኝ። ዳጊ ምንድን ያለው? እሺ አንዴ ቃል ብቻ ላውራ። ዳጊ ምን አለ? መጽሐፉን አወጣና ሰው በእምነት ሰው በስራ አይጸድቅም፣ ግን ለስራ ዋጋ ይከፈለዋል አለ። ምንድን ነው ያ ዋጋ ስል አክሊል አለ። ምንድን ነው አክሊል? የሚደረግ አክሊል ነው። የእግዚአብሔር መንግስት ከመውረስ ውጭ ሌላ አክሊል አለ? ሊመልሰው አልቻለም። ግን በስራ ግን አክሊል ይገኛል። ከዛ ምን አለ? በስራ አይጸደቅም አለ። አዎ አይጸደቅም፣ መጽሐፉን እቀበለዋል አለ። የጌታ ወንድም የተባለው ግን ቅዱስ ያዕቆብ በመልእክቱ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። ስለዚህ ዳጊ የእኛን መጽሐፍ ተቀብለው መጽሐፍ ቅዱስን ክዶዋል ማለት ነው። ቀጥለው ቴንክ ዩ። ኦኬ ተጠይቅ፣ የመጨረሻው ጥያቄን ተጠይቅ። እሺ አንድ ጊዜ ኦኬ። ምክንያቱም ከኔና ጋር ቆይተናል። ቆሞስ አሉ፣ ሳሚ አለ፣ ተስፍሽ አለ፣ ተመስገን በጊዜ የሚለው አለ። ከእነሱ ጋር ትቀጥላላችሁ። እሺ የመጨረሻ ጥያቄ ነው። ቅድም ምን ስትል ነበር መሰለ? ያው በመጽሐፍ ጉዳይ ነው የማወራህ። ሌላ ቦታ ብትሄድ ሌላ ጀነራል ዲቤት ውስጥ አልገባም። ምክንያቱም ምንም ብል ለአንተ ዳዝንት ማተር። ምንም ብል እኮ ነው ብል እንደ እግዚአብሔር ቃል ባወራ ጳውሎስ እኮ እንዲህ ብለዋል ብልህ እከሌ እንዲህ ብለዋል ብልህ በጠቅላላ ማውራ የወንጌል አማኞችን ትምህርት ነው። አትቀበለኝም፣ ባርዳ አትቀበለኝም። አንተ የምትቀበለው መጽሐፍን ብቻ ነው፣ ኢረር የሌለበትን መጽሐፍን። በሌላው ዲያቆን ኢረር አለበት የተባለው መጽሐፍን ነው የምትቀበለው። እንዲያውም እሳቸው ኢረር አላቸው። ዳጊ ሰዓት ስለሌለን የኔ ተራ ነው። አለመመለስ ከፈለክ አለመለስ ትችላለህ። ወንድሜ የኔ ተራ ነው፣ ልጠይቅ። ጥያቄ ጠይቃ። ሰዓት የለንም። አንተም ትቸኩላለህ፣ እኔም ቸኩላለሁ። ፕሊዝ ሌትስ ጥያቄ ጠይቅ። በጣም ጥሩ። የምጠይቅህም ጥያቄ አሁንም በመጽሐፉ ነው የምጠይቅህ። ጀነራል ዲቤት ስትፈልግ ሌላ ጊዜ እንዳደረግ ነው እንገባና እምነት ነው ስራ ነው ምናምን እንባባላለን ማለት ነው። ኦኬ አሁን መሄደህ ቆንጆ ጥቅስ ስላገኘ አንተ ያዕቆብ ላይ አሪፍ ጥቅስ አግኝተሃል፣ መሞገቻ ሂደህ እስኪ ፊ ሃቭ ደ ገት ሄደህ ቤተክርስቲያንህን እንዴት እንደዚህ ትያለሽ? ሃይማኖት መጽደቂያ ስራ መግለጫ ነው እንዴት ትያለሽ? ስራ እኮ መጽደቂያም ነው እንደ ሃይማኖት ብለህ እኔን አይደለም መሞገት አለብህ። የኔ ንግግር ላንተ እኮ ጠብ አይልም፣ አንተ ጋር አይገባም እኮ ጌታ ካረዳ ልብን ካልከፈተ። ቤተክርስቲያን ግን ወደ ሳይሆን በግድ ትቀበላታለህ የምትለው ወደ ሳይሆን በግድ ይህን ቃል ደግመዋለሁ ለሶስተኛ ጊዜ እለዋለሁ። ወደ ሳይሆን በግድ ትቀበለዋል ኦርቶዶክሳዊ ሆንክ። ከሌለ እየወጣህ እጠይቅሃለሁ፣ ከወጣህ በኋላ ትመልስልኛለህ። ኦኬ ወደ ጥያቄያችን ሂድ። ቅድም እያልክ ነበር፣ ለዴቭም ለአቤልም እንደዚህ እያልካቸው ነበረ። ትምህርታችን እምነት ብቻ አይደለም ብለሃል፣ እውነት ነው? ተያያዥ ጥያቄ አለኝ፣ ባጭሩ መልስልኝ። እምነት ብቻ የሚል አስተምሮ የላችሁም። መጽሐፉ ላይ ያለውን ግን እምነት ብቻ ትቀበለዋለህ። መጽሐፉ ላይ እንዳለው ሀሳብ ትቀበለዋለህ። መጽሐፉ ላይ እምነት ብቻ ይላል፣ ትምህርታችሁ ላይ ግን እምነት ብቻ የሚል የለም። ይህ የአስተምሮ መጽሐፍ አይደለም። የመምህር በረከትን ቪዲዮ ቁጭ ብለህ አዳምጠው ወንድሜ። የምንም መጽሐፍ ይሁን ጸሎት መጽሐፉ ላይ ያለውን በእምነት ብቻ እንጸድቃለን የሚለውን ትቀበላለህ። ግን እሱ አስተምሮታችሁ አይደለም። ያው እሱ አይደለ እንዴ ዳጌ ፔጅ 93 ይዘህ እኮ ነው እስካሁን እንትን ስትል የነበረው። ኦፍ ኮርስ ሀሳቡን እቀበላለሁ አለ። ቀጥል። ሀሳቡን ትቀበላለህ። ትምህርታችሁ ግን አይደለም ሀሳቡ።
ምን ማለት ነው? ሀሳቡን እቀበላለሁ ማለት እኮ ፔጅ 93 ላይ ያለውን እንደ ፔጅ 93 ሀሳብ እቀበላለሁ። መጽሐፉ ግን ከአንግሊካን ቸርች ላይ የመምህር በረከትን ሀሳብ ሙሉ ለሙሉ ሳላላምጥ ነው የምወጣው። አንተን ልሞግት ነው የመጣሁት። ቀጥል፣ 93 ላይ ቀጥል። መጽሐፍ ቅዱስን እንደ ሀሳብ እቀበላለሁ። ጥያቄው እንዲተዋል ብለህ ነው እንደዚህ የምትለፋው? እኔ ታውቃለህ፣ ካወራህ በኋላ መልሻችሁ ነው የምጠይቅህ። አትልፋ። አሁንም ጥያቄን ስማኝ። እምነት ብቻ ትምህርታችሁ አይደለም። እሺ ስማኝ፣ እምነት ብቻ ትምህርታችሁ አይደለም። ኦኬ፣ መጽሐፉ ላይ ያለውን እምነት ብቻ ግን ትቀበላለህ ወይ? መጽሐፉ ላይ እምነት ብቻ የሚለውን እንደ መጽሐፉ ሀሳብ ፔጅ 93 እዛ ላይ ያለውን ሃይማኖት ብቻ ሲል ያለውን ሀሳብ እቀበላለሁ። አዎ፣ በጣም ጥሩ። እምነት ብቻ ትምህርታችሁ አይደለም፣ መጽሐፉ ላይ ያለውን ግን እንደ መጽሐፉ ትቀበላለህ። እኔ የምልህ ግን ትምህርታችሁ ያልሆነ ነገር ለምን ከመጽሐፍ ላይ ትቀበላለህ? ከመጽሐፍ ይሁን ከምን ይሁን ትምህርታችሁ ካልሆነ የትም ይገኝ፣ መጽሐፍ ላይ ይገኝ፣ አየር ላይ ይገኝ፣ ምድር ላይ ይገኝ፣ መቀበል እኮ የለብህም። ትምህርትህ ካልሆነ መጽሐፉ ላይ ያለውን እንደ መጽሐፍስ ለምን ትቀበለዋለህ? ትምህርትህ እኮ አይደለም። ቤተክርስቲያን ይህንን አላስተማረች። ፔጅ 93 ላይ ቆም ብለህ ጠይቅ። ፔጅ 93 ላይ ሃይማኖት ብቻ የሚለውን ሀሳቡን የቤተክርስቲያን ሀሳብ ነው። ቤተክርስቲያን ትምህርት አይደለም። ጥያቄ ያለ እዚህ ጋር እሱ የቤተክርስቲያን ትምህርት አይደለም አይደል? እምነት ብቻ የቤተክርስቲያን ትምህርት አይደለም። አዎ አንተ እኮ አስተምሮ ነው እምነት ብቻ የሚል አሁን እዚህ ጋር። ስለዚህ ምንድን ነው ጥያቄ? ግልጽ ላድርግልህ እንደገና። ቆይ በደንብ ሰማኝ፣ ተረጋግተህ ወዳጅ። ይህቺ መጨረሻ ጥያቄ ስለሆነች ተረጋግተህ። ጥያቄ የለም እኮ ሁለታችን የሆነ በጣም የሚያስጠላ ነገር ነው። አንዴ ወንድማችን ሚዩት ያደረኩን እኔ ከዚህ በኋላ አስወርድሃለሁ። እንትን አትበል። በጌታ ነህ ምንድን ነው? ኦርቶዶክሳዊን አላወኩም ግን አይደረግም። እሺ አንዴ ኧረ ነውር ነው። ክርክር ብቻ ሆነ። ትክክል። በጊዜ ዳጊ ጥያቄ መጠየቅ ትችላለህ። እስቲ የሆነ ጥሩ ጥያቄ ጠይቅ። ሰው የሚማርበት መጽሐፉ ላይ የሆነ ጥያቄ ሲጠይቅ ጥሩ ጥያቄ፣ የቃላት ጨዋታውን ትተህ እንደ ፔጅ 93 ይቀበላል ያልከው ኮሜንት በጣም ተመችቶኝ። እሺ ወዳጄ ዲያቆኒ፣ ምንም ችግር በሰላም መለየትን ስለምንችል አዎችን ጥያቄ መልስልኝ ፈቃደኛ ከሆንክ። ትምህርታችሁ አይደለም እምነት ብቻ ትምህርታችሁ አይደለም። መጽሐፉ ላይ ያለውን ግን እምነት ብቻ ትቀበላለህ እንደ መጽሐፍ። መጽሐፉ እምነት ብቻ ብሎ የሚያብራራውን አይደለማ። መጽሐፉ ሃይማኖት ብቻ እያለ ሲናገር ጠይቄ ሳልጨርስ ነው ያቋረጥኩኝ። አውቃለህ አይደለ? ጠይቄ ሳልጨርስ ነው ያቋረጥኩኝ። አንዴ ልጨርስ። የሚሰልቸው ጥያቄን አስቀምጥ አልኩህ፣ ከዛም ልመልስ፣ ከዛ ተጠየቅ፣ እንጨርስ። ጥያቄ ላስቀምጥ፣ አታቋርጠኝ። አስቀምጥ። እሺ ተረጋግተህ፣ ምንም ነርቨስ መሆን አያስፈልግም። ሪላክስ አድርግ። ኦኬ፣ ባትመልሰውም እኮ ችግር የለውም። በቃ አልመለስከውም፣ ኢትስ ኦኬ። በቃ ዛሬ ተጨባብተን እንለያያለን። አሁን እኔ ግልጽ እንዲሆን እየፈለግኩት አንድ ነገር አለ። ትምህርት አይደለም፣ የቤተክርስቲያን ትምህርት አይደለም። ቤተክርስቲያን እምነት ብቻ ብላ አታስተምርም። ጥሩ፣ ይህን እኮ ያዝንልህ፣ አከበርንልህ። እንደሱ ከሆነ ይህንን ነገር የትም ቦታ ተጽፎ ብታገኘው መቀበል የለብህም። ጸሎት መጽሐፍ ላይ ተቀበለው፣ አየር ላይ ይሁን ጴንጤ መጽሐፍ ላይ፣ ካቶሊክ ላይ፣ ቤተክርስቲያን መጽሐፍ ላይ የትም መቀበል የለብህም። ምክንያቱም የቤተክርስቲያን ትምህርት አይደለማ። ጥያቄ መጠየቅ ትችላለህ ዳጊ፣ ሰዓት የለም። እሺ አቋረጥከኛል። ለሶስተኛ ጊዜ ለአራተኛ እኮ ጥያቄ እኮ እንጠያየቅ ነው ያልኩህ። እኔ እንደ ዋይት ቦርድ ባለፈውም ብያለሁ፣ እንደ ዋይት ቦርድ እጽፍብሃለሁ። ዋይት ቦርድ እኮ አይማርም፣ በቦርዱ ግን ማስተማር ይቻላል። አሁን በአንተ እያስተማርኩ አስጨርሰው እንዴ! ካላስጨረስከው እንዴት ነው በየመሀሉ የገባ ጥያቄ እያልክ ሚዩት አድርግ። ተስፍሽ ይቅርታ፣ እኔ እና እሱ ነው እየተወያየን ያለ ነው። ያም ሲገባ ሚዩት ስላደረገ ታዲያ ይጨርስልህ። ጥያቄውን እየሰማን ነው። ሚዩት አድርግ። ይኸውልህ ኦርቶዶክሳዊ ገብቶ ሲል ሚዩት አድርጎ አይደለ? እሺ አሁን በደንብ ስማኝ። ትምህርታችሁ አይደለም እምነት ብቻ ትምህርት አይደለም። በቃ ትምህርት ያልሆነ ነገር የትም ቢገኝ እንደ አውዱም እንደ መጽሐፉም እንደ ሰባኪውም የሚባል መቀበል የለም። ሪጀክት ነው ማድረግ ያለብህ። እንደ መምህር በረከት ሪጀክት ነበር ማድረግ ያለብህ ትምህርት ካልሆነ። አንተ ግን እንደ ገጽ ትቀበለዋለህ፣ እንደ አውዱ ትቀበለዋለህ። እንደ ምንም መቀበል የለብህም እኮ ትምህርት ካልሆነ። ይሄ እዚህ ላይ መልስ እንድትሰጠኝ ይፈልጋለሁ። እንደ ትምህርትህ ያልሆነ ነገር መጽሐፉ ላይ ስለተጻፈ ብቻ ለምን ተቀበልከው? ኦኬ፣ አሁን እዚህ ጋር ሃይማኖት ብቻ የሚለውን ሲገልጽ አዳምጠኝ። ሃይማኖት ብቻ የሚለውን ሲገልጽ ከኦሪቱ ትእዛዛት ጋር ወይም ከኦሪት ስራ ጋር በኦሪት የነበረውን ከእሱ ጋር አነጻጽሮ ነው፣ ኮምፓሪዝን ነው እየሰራው። ስለዚህ ሃይማኖት ብቻ የሚለው በዚህ የመጽሐፍ የአውዱን ሀሳብ እቀበላለሁ። እንዳልኩ መጽሐፉ የመምህር በረከትን ክሪቲክስ ጭንቅላት ላይ ታስቀምጠውና ፔጅ 93 ጋር ግን ከአንተ ጋር ሞገት ከዚህ ስለማትወጣ ፔጅ 93 ላይ ያለውን ሀሳብ እቀበላለሁ አልኩ። ምንድን ነው አንተ ክሌም የምታደርገው? ኦኬ፣ እስኪ ፔጅ 93 አብረን እናንብበው። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል የሚለውን
በሃይማኖት ብቻ የሚለውን ትምህርቱ ባይሆንም መጽሐፉ ላይ ስላገኘው ይቀበለዋል። ተመልከቱ። ኦኬ ለምን ሰው ስራ ሳይሰራ ነው ያለችው። እንግዲህ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን ብሏል። ሮሜ 3:28 እስኪ ሮሜ 3:28 ብቻ አይተነው እንጨርሰን እናንተ። ሮሜ 3:28 ኦኬ ሮሜ 3:28 እሺ ሰው ይላል። ዳጊ እያልክ ያለው ምንድነው? አንዴ እንጨርስ እባክህ። ለማቅረብ የፈለከው ምንድነው? ትሰማዋለህ፣ ስጨርስ ትሰማዋለህ። ማቅረብ ያለኩት እሺ ቀጥ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና ይህ ህግ ስራ ያለው የኦሪት ነው አለኝ። ስለዚህ የኦሪትን ስራ አትሰራም ማለት ነው። ኦኬ ምን ቀረ ታዲያ እዚህ ጥቅስ ላይ? የኦሪት ስራ ከቀረ መጽደቂያው ምን ሆነ ማለት ነው? በእምነት እንዲጸድቅ እንቆጥራለንና። ያለ ህግ ስራ ማለት ያለ ኦሪት ስራ በእምነት እንዲጸድቅ እንቆጥራለንና ይላል። አንተ ያለ ኦሪት ስራ በእምነት ትጸድቃለህ? የአዲስ ኪዳን ሰው ነን አይደለኛ? በአዲስ ኪዳን በኦሪት ነው የሚዳነው ወይስ ሰው ወንጌልን አዳምጦ ነው? በኦሪት ይዳናል ዳጊ? ለጥያቄ ጥያቄ ነው ያለ። አዲስ ኪዳን የመዳኛ መንገድ ህገ ኦሪትን መከተል ነው ወይስ ህገ ወንጌልን መከተል ነው? ለጥያቄ ጥያቄ ነው ያለ። የህግ ስራ እኮ እዚህ ይኸውልህ አሁን ሮሜ 3 ላይ ያለው ይበቃል። በቃ ይበቃል። አመሰግናለሁ። ሌላ ጊዜ ደግሞ ምናልባት ነገም ደግሞ በሌሎች ቶፒኮች ላይ እንቀጥላለን። አንድ ይቀራል። ሁለት ጠይቃል፣ አንድ ጠይቃለሁ። ያው ፌር ሆነ ኩረድ ስቴትመንት ልጨርስሽ። ለማንኛውም ግን የቤተክርስቲያን ትምህርት አይደለም፣ ግን መጽሐፉ ላይ ስላለ ትቀበለዋለህ። የቤተክርስቲያን ትምህርት አይደለም፣ ሌሎች ዲያቆናቶች የተቃወሙት ነው። መጽሐፉን ሙሉን የተቃወሙት ሌሎች። አንድ ፔጅ አይደለም ኢረር ያሉት እነሱ፣ ሙሉ መጽሐፍ ነው። አንተ ግን ኢረር አለው አትልም። እንግዲህ እዚህ ጋር ህሊና ያለው ሰው ይፈርዳል ማለት ነው። እኔ ጨርሻለሁ። ጥያቄ ካለ እቀበላለሁ። እሺ ቴንክ ዩ። አንድ ልጠይቅህ፣ ከዛ ምንም አይ ፑት ማይ ስቴትመንት። ባጭሩ ግን ምንድን ነው ስለዚህ መጽሐፍ የቤተክርስቲያን ጸሎት የሚለው ከአንግሊካን ቸርች የተወሰዱ ክፍሎች አሉት። በተለይ የጸሎቱ እንትን መምህር በረከት የእሱን ቪዲዮ ተመልከት፣ እቀበላለሁ። የመምህር በረከትን ሀሳብ ነው የምቀበለው። እኔ ግን አንተ ሀሳብ ስለሌለክ ከፔጅ 93 ከዛ ስለማትወጣ ስለማክ ለዛ ነው ስሞግት የነበረው። አንድም ቦታ ላይ ግን ቀጥታ ለመመለስ ፈቃደኛ አይደለህም። የመጨረሻ ጥያቄ ልጠይቅና እንትን ማለት ይችላል። የሮሜ መልእክት ምዕራፍ 3 ቁጥር 28 ላይ አሁን ቅድም የተናገርከው ህግ የሚለው እዛ ጋር ስለምንድን ነው? ሰው በህግ ምንድን ነው? ሰው ያለ ህግ የህግ ስራ በመስራት ሳይሆን በእምነት እንደሚጸድቅ እንቆጥራለን ይላል። ህግ የሚለው ምንድን ነው? የኦሪት ስራ። ስለዚህ በኦሪት ስራ አይደለም የሚዳነው ማለት ነው አይደል? ስለዚህ በምን ይጸደቃል ማለት ነው? በወንጌል ነው አይደለ? ጽድቅ በወንጌል ይላል እዚህ ክፍል ላይ። ሃይማኖት ምንድን ነው? እምነት ምንድን ነው? የምናምነው የምንሰማውን ወንጌል ነው አይደል? ምን ይላል? እስኪ እናንብበው ጥቅሱን። ሰው ያለ ህግ ስራ። ይሄን እኔ እናንተ ተባብረን ኤክስ አድርገናል። ህግ ስራን ኤክስ አድርገናል። አሁን ስለዚህ በእምነት ምንድን ነው? ምን ቀረ? በእምነት ነው መጽደቂያው። ምን ቀረ? በእምነት እንዲጸድቅ። አንተ በእምነት ነው። ቆይ አንተ በእምነት ነው የጸደቀው? በጣም ጥሩ። እኔን አልጠይኩም። አንተን እኮ ለምን ጠይቀኛለህ? እኔ ስለዚህ እምነት ሲል እምነት ከመስማት ነው ሲል እምነት ሲል ወንጌልን አይደለም? እኔ ልመልስልህ። በእምነት የሚለው ምንድን ነው የምታምነው? ቆይ እኔ ልመልስልህ ወይስ እየመለስክልኝ ነው? አሁን እኮ ምን አልክ መሰለህ? እንትን ሲል እንትን ማለቱ አይደለም አልክ። ይጠይቀህ እየመለስክ ነው ማለት። ይሄ ምን ማለት መሰለህ? እንደዚህ አድርገህ መልስልኝ ማለት ነው። ይሄ አየኸው አይደለ? ጨንቆኛል፣ መልሱን አደራ እንዲያርግልኝ እኮ እንደማለት ነው። ኦኬ ዳጊ ለመመለስ ፈቃደኛ አይደለማ። እሺ ሚዩት አድርግና መልሴን አዳምጥ። ጨርሰሃል? ጥያቄ ጨርሰሃል? መልስ ታዳምጣለህ። እኔ እናንተ እናቆማለን። ቴንክ ዩ ሁላችሁንም። ጀስት ቢ ኦነስት ዳጊ። መውረድ ከፈለግ እሺ ሚዩት አድርጌሃለሁ። ሚዩት እንዳትከፍት እሺ። ምክንያቱም ጥያቄን ጠይቀሃል፣ ሳይጠይቁ አባረሩት እንዳይባል ከዚህ በኋላ ሌሎች ሊወያዩ የሚፈልጉ ሰዎች ሊኖሩ ስለሚችሉ ከእነሱ ጋር ትቀጥላለህ። እኔ ግን ጥያቄን ልመልስ። ኦኬ ሰው ያለ ህግ ስራ እንዳስወረደ ፈልገህ ከሆነ መወያየት አልፈልግም።